እንደ ይሆናል የሚል ነገር አስባበት አታውቅም። ስለዚህ ጋር እንደው ዘመን ምናምን አካባቢ ጥያቄ ነበር። ኤቢ ከይቅርታ ጋር ጣልቃ ገባባችሁ። እናንተው ትቀጥላላችሁ። አንድ ቃል ላይ ዝም ብሎ ተደጋግሞ እንደው ጉንጫ አልፋ ክርክር እንዳይሆን ብዬ ነው። ኤቢ እንኳን አንተ የምትወስደው ህብስቱና ወይኑ አይደለም አንተ ራሱ እንኳን ትበሰብሳለህ። መበስበስ አይቀርም። አሁን እኛ ሆድ ውስጥ አይበሰብስም ብለህ እንደው ያልሆነ ሙግት አምጥተህ ለመከራከር ትሞክራለህ እንጂ ስትሞት አንተ እኮ ራሱ ትበሰብሳለህ። ያኔ ይበሰብሳል ማለት ነው። ቆይ አድምጠኝ ፕሊዝ። ኦኬ አይደለም የምትበላውን ህብስትና ወይን ወዴት ይገባል ብሎ አለ? ወደ ሆድ የሚገባው ይበሰብሳል ብሎ ያለው ጌታ ነው። ኦኬ ጌታ ነው። ወደ ዳር ይወጣል ብሎ ያለው ጌታ ነው። ኦኬ ምንም ይሁን ምንም ወደ ዳር ይወጣል። ኦኬ የሚገባው ቀርቶ ማንም የሚገባው ገብቶ የሚያጣራውን አጣርቶ የሆድ ዕቃ ክፍላችን የሚወጣውን በቆሻሻ መልክ ያወጣል ብሎ ያለው ጌታ እኮ ነው ያለው። ስለዚህ አይበሰብስም ህብስቱና ወይኑ እዛኛው ሆድ ውስጥ እንደዛ በሽንትና በሰገራ መልክ አይወጣም ብለህ የምትል ከሆነ ኦኬ የት ቦታ ላይ ነው ታዲያ የሚቀመጠው ብሎ ሆነ ያለህ? በፍጹም አይበሰብስም በሰበሰ አይባልም ብለህ የመዝሙር መጽሐፍ ላይ ያለውን ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ኮት አድርጎ የተናገረውን ከመዝሙር መጽሐፍ ላይ ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለውን ያ የጌታ ትክክለኛው እውነተኛው ስጋ ነው ከሙታን የተነሳው በመስቀል ላይ የተሰቀለው የተቸነከረው ደግሞ የፈሰሰው እሱ ነው ከሙታን የተነሳው እንጂ እኛ የምንበላው ከስንዴና ከወይን የተዘጋጀው ብሉ ጠጡ ብሎ ጌታ የሰጠን እሱ በሰው ሆድ ውስጥ አይበሰብስም ብሎ ጌታ አላለም። ካለ ግን መጽሐፍ ቅዱስ ጥቅስ ስጠን። ብሏልም ብለህ ካልከው የመጽሐፍ ቅዱስም ጥቅስ ካልሰጠህን ደግሞ አንተ ራሱ እኮ ስትሞት ትበሰብሳለህ። የበላው ሰውዬ ትበሰብሳለህ። ያኔ መበስበሱ አይቀርም፣ አብሮ ይበሰብሳል አፈር ውስጥ። ያኔ በትንሣኤ ስንዴውና ህብስቱና ወይኑ ይነሳል ብለህ ካላልክ በስተቀር እኔ ስሞት ወይኑና ህብስቱ በትንሣኤ አካል አግኝቶ ይነሳል ካላልከ በስተቀር አብሮ ነው የሚበሰብሰው ማለት ነው። ከአንተ ጋር አንተ መበስበስን ስለምታይ እኛ በመስበስን ስለምናይ አብረህ ትበሰብሳለህ። የትንሣኤን ቀን ጠብቆ አብሮ ይነሳል ህብስቱና ወይኑ ካላልክ በስተቀር ጉንጫ አልፋል ብለህ ላድርገው ብለህ ካላልክ በስተቀር እንደው የኦርቶዶክስ ወይ ደግሞ በሃይማኖት ቤት የሚሰበከውን ስብከት ይህን አለጥጬ እንደው አልሞት ባይ ተጋዳይ ላድርገው ብለህ ካላልክ በስተቀር በቅርብ ኮንቨርት አድርገህ እስልምና ላይ ሰራው ብለህ ስትዋሸን አውቀን ያለፍነ። ሁለት ችግር የለውም ደግሞ እዚህኛውም ላይ ደግሞ አልበሰብሰም ብለህ የሐዋርያት ማነው በዳዊት ላይ የተናገረውን አምጥቶ ጉንጫ አልፋ ክርክር ማድረግ ካዋጣ ቀጥል። ያው ጆ ጥሩ ይዘዋል፣ አብራችሁ ቀጥሉ ለማለት ነው። ቴንኪው አልገባባችሁ፣ ቀጥሉ ጆዬ። አንደኛ እስልምና ላይ እንደምሰራ እናንተ ማብራራት የለብኝም፣ ባይዜ አትድገሙት ብዙ። አንደኛ ሁለተኛ ደግሞ አሁን እዛ ጋር የበሰበስም የተባለለት ከክርስቶስ ከሞት የተነሳው መስቀል ላይ የተሸነከረው ደሙን ያፈሰሰው ያ ስጋ ነው አልከኝ። ባይገርም ቅዱስ አግናጢዮስ ሲናገር በመስቀል ላይ የተሰቀለው ስለኔ ደሙን ያፈሰሰውን ያንን ስጋ ከቅዱሳን ጋር እካፈል ዘንድ ነው ያለው። ህብረት አለው ስንል ተራቂጣ ነው እያልን ህብረት ካለው ካለን በኋላ ቅዱስ አግናጢዮስ በተናገረው መልኩ ያ በመስቀል ላይ የተሰቀለው ስጋ ያ የክርስቶስ ሚሊዮን ነገርንና እኮ ችግር ኤፒስቲል ነው ሆሚሊ ሳይሆን ለአይገስ ቆይ ሚዩት አታርጉት። ቆይ እውነተኛው ማነው? ከየት ቤተ እምነት ነው? ቆይ እውነተኛው ወንጌላማኝ ነኝ ኤርሚ። አሁን የተናገረውን ከዚያው አንጻር እንደሆነ ከመበስበስ አንጻር እንደሆነ የአግናጤስን ማስረጃ ይስጠን። ኦኬ ያ ኤቢ እየሰማው ከመበስበስ አንጻር እንደሆነ ማለት ከመበስበስ አኳያ እንደሆነ የተናገረውን የአግናጤስን መረጃ ስጠን እያለ ነው ኤቢ እና ቴንክ ዩ። እሺ እኮ ልጨርስ እያልኩ ያለሁት መበስበስን የተባለለት የጌታ ስጋና ደም ነው በመስቀል ላይ የፈሰሰው በመስቀል ላይ የተቸነከረው አልከኝ። ቅዱስ አግናጤዎስ ሲናገር ደግሞ እሱ ስጋ መበስበስን አይም አይደለ? ቅዱስ አግናጤዎስ ሲናገር ደግሞ ያ ስጋ መስቀል ላይ ደግሞ የተቸነከረው በቅዱስ ቁርባን መልክ በቢሾፖች በቤተ ክርስቲያን የምንካፈለው የጌታ አማናዊ ስጋና ደም ነው ብሎ ይናገራል። በአጭር አማርኛ ይሄ የምንካፈለው ስጋና ደም ያ በመስቀል ላይ የተቸነከረልን የጌታ ኢየሱስ ስጋና ደም እንጂ ሌላ አይደለም። ያንን ስጋና ደም እንዲበሰብስ ካልወደደ ይህንኛውን ደግሞ አማናዊ ስጋና ደሙ ነውና እንዲበሰብስ አይወድም። የኔ ሐሳብ በጣም ግልጽ ነው ይላል ነብይ። እሺ ልክ እንደዛ በቃ ሰው ሞተና ተቀበረ። ይሄንን የጌታ ራት ደምና ስጋ የወሰደ ሰው ሞተና ተቀበረ። እንግዲህ ሰው ይበሰብሳል፣ በውስጡ ለብቻው ሳይበሰብስ ይቀመጣል ማለት ነው። የጌታ ስጋና ደግሞ የማይበሰብሰው
የማይበሰብሰው በሚበሰብስ ውስጥ ቁጭ ብሎ ነው ይነሳል። አሁን ለብቻው አንተ የወሰድከው ወይም ብዙ ኦርቶዶክሳውያን የወሰዱት ምንድን ነው የሚሆነው? እጣ ፋንታውን ንገረን እኮ እያሉ እንደዛ እያልኩ ሀቢቢ እንደዛ እያልኩኝ አይደለም። ጀስት ለማበስበስ ይሄን ያህል ርቀት መሄድ ያስፈልገውም ነው ባጭሩ። መበስበስ ባህሪው ስላልሆነ ባጭሩ እያልኩኝ ያለሁት ነገር መበስበስ ባህሪው አይደለም። ጆዬ ግን አይ ቅድም ቅዱስ አግናጤስን የሚያነሳው ቅዱስ አግናጤስም ከዚህ አሁን እሱ ካለው ሀሳብም አንጻር አይደለም ኢቭን ያነሳው። ስለዚህ አት ሰም ፖይንት ኮቴሽኖቹን የተጠቀማቸው የራሱን ትምህርት ቢውልድ ለማድረግ እንጂ ጸሐፊዎቹም የተናገሩባቸው ኮቴሽኖች አይደሉም። መዝሙረ ዳዊትም ጋር ተካሄዶ የተባለው እነ ቅዱስ አግናጤስም ጋር ሄዶ የተባለው ለትምህርቱ ያስገዛቸው ጥቅሶች እንጂ ናቲፍ እነሱም እንደዛ አይነት ትምህርትን አይደለም ያስተማሩ። እሺ ወይ ባክ ኤንድ ፎርዝ እናድርገው እየተስማማን እንድናወራ ማለት ጭራሽ ስላልተግባባን። ለምሳሌ እሺ እውነተኛ የጌታ ስጋና ደም መበስበስን አያይም ማለት ወንድምነት ከመበስበስ አንጻር ነው የጻፈው። በነገራችን ላይ ወንድምነት ልጁ ዝም ብሎ የሚያወራው ነገር ብዙዎችን እንትን እያደረገ ነው እየተሰማ አንተ ያነሳው ቅዱስ መበስበስን ቆይ ብራዘር አረ ሌሎች ይቀጥላሉ። ስለዚህ ዳዊት የተናገረው ቅዱስ መበስበስን የሚቀጥል ከሆነ እነሱ ቀጥለው ሲጨርሱ ጀስት ከቀደም ጀምሮ የማታውቀው ነገር ሲጨርሰው ሊቀርብ ይችላል። ካንተ ጋር ስላልሆነ ካንተ ጋር አይደለም የማወራው ብራዘር። እኔ ወንድሞቼን ለነሱ ያወራቸው ነው። ልጁ ያነሳው ጥቅስ አለ አይደለም። ስለዚህ ቅዱሱ መበስበስን አያይም የሚለውን ጥቅስ ወስዶ እሱ ያገናኘው ከህብስቱ ጋር ነው። ምንድነው ዳዊት የተናገረው ስለ ክርስቶስ ኢየሱስ ስለ ስጋ ትንሣኤው ነው ወይንስ ስለ ቂጣው ነው? ስለ ቂጣው ነው ብሎ ካለ አንዱን ነገር ለይቶ ነው ማውራት ያለበት። ከዛ ስለሚያምንበት ጉዳይ ደግሞ ስለ ህብስቱ ማስረጃ ነው ማቅረብ ያለበት። ዳዊት የተናገረው ስለ ጌታችን ኢየሱስ ክርስቶስ ከሞት መነሳት ስለ ትንሣኤው ሳይሆን ኦኬ የሚያወራው ክፍሉ ስለ ህብስቱና ወይኑ ነው ብሎ ስለሆነ እሱ እየፈታ ያለው እንደዛ ብሎ የፈታውን በማስረጃ ከፍቶ ያሳያል። እንደዛ ያሳያል። ቴንክ ዩ እየሰማችሁኝ ስላልሆነ ማለት ያልኩት ከመጀመሪያውም ስለ ቂጣ ይናገራል አይደለም። መዝሙረ ዳዊት እየተናገረ ያለው ስለ ክርስቶስ ስጋና ደም ነው፣ ስለተቸነከረው ስለተሰቀለው። ኦፍ ኮርስ ያ የምንወስደው ቂጣ እስቲ ላንተ ቂጣ ነው። ነገር ግን ለጌታም ለሐዋርያትም ቂጣ ብቻ አይደለም፣ የጌታ እውነተኛ አማናዊ ስጋና ደም ነው። ሶ ባጭሩ መበስበስን አያይም የተባለለት አማናዊ የጌታ ስጋና ደም ነው። ነገር ግን ይሄ ቂጣ ደግሞ ተራ ቂጣ ብቻ አይደለም። ከተባረከም በኋላ አባቶችም የጠቀስኩልህ እኮ ለዚህ ነው። ያንን በዚህ አይነት መልክ ፈተውታል አይደለም ባጭሩ። ነገር ግን የጌታ ስጋ መበስበስን አያይም ብለኛል። ዘንድ ለአባቶች ደግሞ ያ የጌታ ስጋ ራሱ ነው ቅዱስ ቁርባን። ሌላ የተለየ ነገር አለ፣ የሚነጣጠል ነገር አይደለም። እሺ አይተም በአይተም እንደንመለከተው ይብዬ እሺ ወሰድ ነው እንደው ስገምት 1-4-5 ግራም ይሆናል ቂጣና ወይኑ አንድ ላይ በግራም እንደው ስናየው የሆነች ከእጅ ጣት አነስ ያለች ነገር ነች። ሰውነት ውስጥ ይቀራል ወይስ እዳሪ ሆኖ ይወጣል? አሁን እዚህ ጋር ክሊር አድርገን እንሂድ። ይወጣል አይወጣም? በምንም መልኩ መበስበስን አታወራለትም ዮናስ። አታወሳስብብኝ። ይወጣል። አሁን ምስር ወጥ ስጋ ወጥም አብረን በላን አብሮ ተቀላቅሎ ዳይጀስት አድርጎ ይወጣል ወይስ እዛው ይቀራል የሆነ ቦታ ላይ? ምስር ወጥ የጌታ ስጋና ደም አይደለም። ምስር ወጥ ነው። የጌታ ስጋና ደም ነው ካልከው በኋላ ከሌላው ከለየኸው በኋላ ልክ እንደሌላው መበስበስን አታወራለትም። ምክንያቱም ያ የጌታ ስጋና ደም ጨጓራ ላይ ይቀላቀላል። ሌላ ምግብ ምን በላ የለ ወይ ቁርስ ነው የበላ ነው ወይ ቁርሳን በላይ ጌታ ራት ነው ስለ ለቤት ሄደን ደግሞ ቁርስን በላለን ሻይ እንጠጣለን ወይ? እሺ አንዴ የት ሄዳል? ዮሐንስ ሜቢ እንድንግባባ ደሱ ሚዩት አድርግልኝና ዮሐንስ የት ሄዳል? አንዴ ዮሐንስ የጌታ ስጋና ደም ነው ብለህ ታምናለህ ቅዱስ ቁርባን? አይ አታወሳስብብኝ። እኔ አሁን የጠየቅኩ ወዴት ይሄዳል? ጨጓራችን ውስጥ ለብቻው ሴክሽን የለውም። ከሌሎች ምግቦች ጋር ይቀላቀልና ይፈጫል ወይስ አይፈጭም? የሆነ ወደ አንጀት ጋር ለብቻው አታወሳስበው። የት ይሄዳል? ምንም አላወሳስብኩትም እኮ ሜቢ ውስብስብ ካለ ጀስት እንድንግባባ ኪንፎዝ እንድናደርገው ስለፈለግኩኝ። አሁን የጌታ ስጋ መበስበስን ያያል ብለህ ታምናለህ? እኔ ጥያቄ የተጠየቀውን ፕሊስ በየማለት ትግባ። አንዴ እኮ ወዴት ይሄዳል? እያልክ ያለው የጠየቀ ያለውን ቀጥታውን መልስ። የት ጋር ነው የሚቀመጠው? መቀመጫው ምንድን ነው? ስቶር የሚደረገው ምን ላይ ነው? በቃ እኮ እሱ መጠየቅ ይችላል። አንዴ በየማለት ትግባ ፕሊስ። በቃ የኔን ጥያቄ ነው እኮ ቅድም ያው አንድ አይነት ስለሆነ እኛ የምንጠይቅህ ቀጥታውን ዳይሬክት እንመልስ።
ፕላስ እንደገና ደግሞ ሪስፔክትፉል እናድርገው። እንትንም እንደገና ደግሞ በየጊዜው እንግዲህ ሲወስድ በአመት ስንት ጊዜ ቢወስድ እየሄደ የሚጠራቀምበት ቦታ ንገረን በደንብ። በቃ ክሊርሊ እሺ። አሁን እያልኳቸው ያለሁት እኮ በጣም ግልጽ ነው አይደለ? አንደኛ ሰብስታንስ ይለወጣል ብለን አናምንም። የትራንስብስታንሺዬሽን ይሄ ሮማን ሞር ከአርስቶትል ጋር ምናምን የተገናኘ አክሲደንቱ ምናምን የሚሉት ነገር ሞር ያለው ታምናላችሁ አቷሻባ ታምናላችሁ። ኦርቶዶክስ ነኝ አላልኩም። ሰብስታንስ ይለወጣል ብለን እናምናለን። ሰብስታንስ ይለወጣል ብለን እናምናለን። አዎ ትላላችሁ። ላሳይ ፊሎሶፊካሊ ኤክስፕሌን አታደርጉም እንጂ ሪያል ፕሬዘንስ ነው የምትለው። ቼንጅ አለ እንደ ካቶሊክ ሰብስታንስ እና አክሲደንት ብላችሁ አትናገሩም እንጂ ተለውጦ አማናዊ የጌታ ስጋና ደም ይሆናል ነው። አይ ሰብስታንስ አሁን ደግሞ ሰብስታንስ ይለወጣል እንዴ ይላል። አንብብልን አንዴ። እሺ ሰብስታንስ ይለወጣል ስላለ እስቲ ኢንገር ማለት ዶክትሪን ነው የምታመጣው። ላምብብልን። እሺ ታንክ ዩ በትልቁ እሺ፣ በጣም ደስ ይለኛል። እኔ አይለወጥም የምትሉት እኮ እንዴ ነው ካሜራ? እሺ ይታያል። አንብብ እስኪ። ጥያቄ ይሄ የማን እንደሆነ ላሳይ መጀመሪያ። ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት። እሱን ነበር ያስኩት። ተባረክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳየት ትችላላችሁ። ሞር እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚል መጽሐፍ ላሳየህ ነው። ከእሱ ላይ ነው። በቃ አሳየው። ገጽ 30 ላይ ላንብብለት ደስዬ። እሺ ቆይ ላሳየህ። እሺ እኔም ያንተ እያልኩት ነው እዚሁ እንዳየው ብዬ ነው። እሺ ላንብብለት። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይም በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስ ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። ምን ይሆናል? እየባረከ ጸሎት ቅዳሴውን ሲያደርስ ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል ይላል። ኤብዬ ተለውጦ ቼንጅ፣ ኬሚካል ቼንጅ እና ፊዚካል ቼንጅ የሚባል ነገር ይሄ ኬሚካል ቼንጅ ነው። ሰብስታንሻል ለውጥ ሀቢቢ ሰብስታንሻል ለውጥ እንደሆነ እሱን ነው የምታሳየኝ እኮ ልክ በሮማን ታይድ እንደሆነ ማለት ነው። ደግሞ ወደ ሌላ ከባርኮቱ በኋላ አይ ቅድም ይሄንን ያልኩ ከባርኮቱ በኋላ ኖሞር ቂጣ አይደለም ብያለሁ ገና ቅድሙም ማለት ነው። አማን የጌታ ስጋና ደም ነው ብያለሁ። ዛትስ ናት ፖይንት እኔ ያልኩ አይደለም። ሰብስታንሱ ይለወጣል ብለሃል ዘን እሱን ታሳየኛል። ነው ተለውጧል እኮ ታዲያ ምን ፊዚካል ለውጥ አይደለም እኮ ፊዚካል ለውጥ ምንም ተለውጦ አማናዊ ደም እና አማናዊ ስጋ ይሆናል አለ። የእውነት ስጋ ማለት ነው። ቂጣነቱ ቀርቶ ማለት ነው። ወይንነቱ ቀርቶ ማለት ነው። ቂጣነቱ ቀርቶ ቅድም የጠየቅንህን እንትን አናስመልጥህም። ከዛ በኋላ የት ይሄዳል? ሰው ሆድ ውስጥ ይገባና ከዛ የሆነ ቦታ ይቀመጣል የሚለውን ነገር እንድትመልስ ከዛ አንዴ ደስዬ ቀጥል። ሰብስታንሱ ይለወጣል የሚል አሁንም ድረስ አላመጣም። ቱ ቢሆንስ መለወጡን ከሆነ ከባርኩት በኋላ እንደሰጣ ቆርጠኛ እንዴ ወደ ምንድን ነው የሚለወጠው? በኋላ ኧረ አንዴ ስማኝ አባ። እሺ በእንደዚህ አይነት ወደ እኔ የሚለወጠው እሺ፣ ጥሩ ቀጥል። ወደ እኔ የሚለወጠው ስጋና ደም ይሆናል። ከዛ በኋላ ኖርሞር ቂጣ አይደለም። ጌታችንም እንዳለው ባርኮ ደሜ ነው ብሎ ሰጣቸው እንጂ ህብስቱን አንስቶ ይላል ደሜ ነው ብሎ ሰጣቸው። ያንን ነው ለውጥ የምንለው። ፊዚካል ለውጥ የሚል ሰብስታንስ የሚል እዚህ ጋር ምንም አላመጣም። አሁን ጀስት በዚህ አይነት መልኩ እኛ እዚህ ጋር ፊዚካል ይላል፣ ፊዚካል ሰብስታንስ ይላል። እኛ የጠየቅነው ለውጥ አለው እያልንህ ነው አይደለ? ቆይ ለውጥ አለው የሚለውን ቅድም አልካድኩም። ከተባረከ በኋላ ቂጣ ብቻ አይደለም እውነተኛ ጌታ። ስለዚህ ይለወጣል አይደለ? አሁን ሰብስታንሻል ይለወጣል አይደለ? አንተ ጠፍቶ የደም አንዴ የቂጣው ሰብስታንስ ጠፍቶ የስጋ ሰብስታንስ ይሆናል ብለሃል። እሱ ማምጣት አልቻልክም ሲጀመር። ሁለተኛ እኮ ይለወጣል ካልከኝ ወደ እውነተኛ ስጋ ነው የሚለወጠው አይደል ያልከኝ? ሰብስታንሻል ለውጥ የሚል አላመጣም። ወደ እውነተኛ ስጋ ሲለወጥ ስትበላው ስጋ አይደል? ስትጠጣው ስጋ አይደለም? አይደለም ቅርጫ አይደለም። ወደ እውነተኛ ሳልከ ታዲያ ምን እያልከኝ ነው? ወደ እውነተኛ ስብ በጣም ጥሩ። እሺ እሱን ስማኝ ቢያንስ
ወደ እውነተኛ ስዕል ጳውሎስ እንዳለ ከጌታ ስጋና ደም ጋር ህብረት ያለው ኖሞር ቂጣ ብቻ ያልሆነ ሊትራሊ አሁን እንደናንተ እንደምትሉት የሸዋ ዳቦ ብቻ ያልሆነ ነገር ግን እውነተኛው የጌታ ስጋና ደም የሆነ ሊትራሊ በእኛ ፊዚካሊ ኮንሲቭ ልናደርገው የማንችለው ያላልነውን አትበል። አንደኛ እኛ ተራ ቂጣ ብቻ ነው እያልን አላልንም። ደጋግመህ ቅድም ያወራ ነበር ብሏል። ወንድሜ ቆይ አንዴ እሰጣለሁ። ደስዬ የሸዋ ዳቦ ያልኩት መጠኑን ነው ያልኩት። የሸዋ ዳቦ ድሮ 50 ሳንቲም ገዛ የነበረው ፕሊዝ አደር ብራዘር ፖለቲካ አሰራ አይጥ የሚበላውን ቁርባን ብለህ የምትለው ማለት ነው። አሁን ደግሞ ያልኩት መጠኑን ነው ያልኩት። እንዲያቆን ነበር። ሚዩት አድርገው ፕሊዝ እባክህ፣ ሚዩት አድርገው። በቃ ሚዩት አድርገው። ኦኬ ቴንክ ዩ። የሸዋ ዳቦ ያልኩት መጠኑን። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጋገረው ጵርሶፎራው ደሱም ዲያቆን ነው፣ እኔም ዲያቆን ነኝ። መጠኑ የሸዋ ዳቦን ያክላል። አንድ ፉርኖ ዱቄት ፉርኖ ዳቦ የሚባለው የድሮ ታውቁት ከሆነ የእሱን ያህል መጠን። ቆይ ለምን እኔ ይህን ላልሄድ እዚህ አንዲት እህት አሳኝታኛል። አንዲት እህት ከግብፅ አሁን ልካልኛለች። የግብፅ ኦርቶዶክሶች በጆርዳን የሚያከብሩት ማነው የሚበሉት? ይሄ ማለት ነው የሸዋ ዳቦን የሚልክልኝ ባጣ መጠኑን ያልኩትኝ። እሺ ልብ በሉ። ኦኬ መጠኑ በኢትዮጵያ ኦርቶዶክስ ክርስቲያን የሚጋገረው ጵርሶፎራው የሸዋ ዳቦን ያክላል። መጠኑ የታለ መጠኑ ላሳያችሁ። አሁን እንዳው ከጆርዳን አንዲት እህት ልካልኛል። ጌታ ይባርካት። ይሄ ብላችሁ በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ጆርዳን ውስጥ ከቤተክርስቲያን ለምን ማናቾቹ እንደዚህ በየሳምንቱ ይመጣል ብላ አሁን ነው አንዲት እህት የላከችልኝ። እዚሁ እያደመጠች ነው ያለችው። ይሄ ከላይ ያለው ቅዱስ ቁርባን ነው። ቅዱስ ቁርባን መሆኑ ደሱ ታውቃለህ። እዚህ ጋር ይሄ ከላይ ያለው መስቀሉ ምልክት ማለት ነው፣ እንደዚህ የሚደረገው ማለት ነው። ይሄ ቅዱስ ቁርባን ነው። ይታያችሁ ወገኖች፣ ይሄ ገና ሳይቆረስ በፊት ነው። ይሄ ተቆርሶ ማለት ነው። ኦኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጋገረው መጠኑ ይሄ ዳቦ ይታያቸዋል። የሸዋ ዳቦ ይህንን የሚያክል አንድ የሆነ ፉርኖ ዳቦ የሚባል ነበር። እሱን ያህል ነው የሚያለው ነው ያልኩት። ኦኬ ፖለቲካ አሰራም። እዚህ ዲያቆን ነኝ፣ ወንጌላዊ ነኝ። ሁለቱም አታመልጥም። ሰይፌ ሁለት ነው። ኦኬ በድቁናይም ገትሬ ይዛለሁ፣ በወንጌላዊነቴም ገትሬ ይዛለሁ። ይሄ ነው። እሺ ስለዚህ መጠኑን የሸዋ ዳቦ ያህላል ብያልኩትኝ። ይሄ በዛ በግብፅ ተልኮላቸው ይሄው ይበሉታል። ይሄው ይታያቸዋል። መስቀሉ ያረፈበት ደሱ ታውቃለህ። ይሄንን በቤተልሔም የምናደርገው ይሄ እርሾ ያልገባው በግብፅ ኦርቶዶክስ ውስጥ ያለ የግብፅን ኦርቶዶክስ በግብፅ ኦርቶዶክስ ውስጥ ያሉ ጆርዳን ውስጥ ያሉ ኦርቶዶክሳውያን በቤታቸው መጥቶ በሻይ ነው የሚበሉት። አይገርምም? ተረፈ መስዋዕት ተብሎ የሚባለው አይነት ማለት ነው። ይኸው ኦኬ። እኛ ጋር መታችሁ አታምታቱ። ቴንክ ዩ። መቀጠል ትችላላችሁ። ታወራ የሸዋ ዳቦ ያልኩት መጠኑ ነው። ቴንክ ዩ። አክቹዋሊ አሁን ደግሞ ጭራሽ ባስ በላይ አይጥ የሚበላ ጌታ ረት እንበላለሽ። ተረፈ መስዋዕቱን አይጥ ይበላዋል። አይ ችግር የለም። ምን ችግር የለም። ጌታ ተሳደባችሁ ያላችሁት ሞግት በወንጌላዊነት ሞግታል ውስጥ አድመጠኝ። ተረፈ መስዋዕቱን አይጥ አይደለም እባብ በላው ብላ ቤተክርስቲያንህ እባቡን ቄሶቹ ቆርጠው በሉት ይላል ልሳንህ ላይ በለው። እምነት ላይ ለሞግት ባይዘይ አቅም ካለ ሞግት በቤተክርስቲያኑ መጽሐፍ ላይ ሞግት። ሁሉንም በመረጃ ነው የምናሳየው እኮ እምነት ላይ ለሞግት ወንጌላዊም ስለሆነ በመረጃ ነው የምናሳየው። አይጥ በላው ብሏል ብለህ ስትል ዝም ብዬ በሐሰት ያወራሁ እንዳይመስልህ። እባብ በልቷል ብለህ ስትል ዝም ብዬ በመረጃ ያወራሁ እንዳይመስልህ። እባቡ በልቶት ካህናቱ ደግሞ መልሰው እባቡን በሉት ብለው በመጽሐፍ ጽፈውልሃል። ቅዱስ ቁርባኑን የበላው እባብ ካህናቱ እባቡን በሉት ተብሎ እኮ የተጻፈ እኮ መጽሐፍ አለ። ሞግት፣ አቅም ካለ ሞግት። ያ ችግር የለም። ስለዚህ የጌታን አማናዊ ስጋ ብላችሁ ብትሉትን እባብ ይበላዋል ማለት ነው። አድመጠኝ፣ የጌታን አማናዊ አድመጠኝ። እኩል አታውራ ብራዘር። የገጠምከውን ሰው ማወቅ አለብህ። ሰይፌ ሁለት ነው ብያለሁ። በድቁና የምጨፈጭፍሃለሁ፣ በወንጌላዊነት የሚይዝሃለሁ። ኦኬ አቅም ካለ ማለት ነው። ካልሆነ ግን እኔ ሳወራ ስታወራ ሰጣለሁ። እስካሁን እየሰማችሁ አልነበር? ኦኬ ልብ በል። እሞግታለሁ ብለህ ካልከኝ ግን በወንጌላዊነቴ በድቁናዬም ነው የሚይዝህ። ሁለቱም ቤት አንተ ምንም የምታውቀው ነገር የለም። እባቡ ተረፈ መስዋዕቱን በልቶ ኦኬ ካህናቱ እባቡን በሉት ይላል።
ስለዚህ የጌታን ስጋ እባብ ይበላዋል ማለት ነው። አንዳንድ ቦታ ላይ ያቃጥሉታል። የጌታን ተረፈ መስዋዕቱ ማለት ነው ደርቆ። ኦኬ ታዲያ የጌታን ስጋ አማናዊን ስጋ ታቃጥላለህ ማለት ነው። ነውራችሁ እኮ ስታቃልሉ ያቃላላችሁበት እኮ መረጃ እጄ ላይ አንድ ማታ አለ። እንደውም መጽሐፍቶቹን ገና አልገለጥኩም። ቶሎ ጨርሱና ከደሱ ጋር ወደ መጽሐፍቱ እሄዳለሁ። ቴንክ ዩ ቀጥል። ደሱ አውረው ባለ ሁለቱን ሰይፍ ላውረው ሜይ ቢ ኤርሚያስ ታወራለህ። አሁን ላይ መጠየቅ የምታወጣልን የወሰደው ና ዝም ብለው ወደዚህ መቀጠል የምትችል መጽሐፍ ቅዱስ ላይ ማን ጌታ እንደሆነ ስታይ ገድል ላይ ነው የምትደበቀው። እኮ ቀጥል እያልኩህ እኮ ነው እኮ ትጠይቃለህ። ና ወደዚህ ነሽ፣ ችግር የለውም። ገድም እኮ የእናንተ ስለሆነ ነው። ምን ታደርጋለህ? ና ትጠይቃለህ። የተጠየቀው መጀመሪያ መልስ። አሁን የምትወስደው ስጋና ደም አዳምጠኝ። የምትወስደው ስጋና ደም የት ነው የሚቀመጠው ተብለሃል። እሱን ትመልሳለህ እኮ ስለ ቂጣው ሰብስታንስ የለም ለፈው ደሱ ሰማኛ እኮ የት ነው የሚቀመጠው? የት ነው የሚቀመጠው? አንደኛ ሰማኝ አንዴ ቂጣን ሰብስታንስ ከሆነ እያወራ ያለው እሱ ፊዚካል ቼንጅ ተለውጧል ብለን እና ምንም ጠፍቷል ብለን ለምሰብስታንሱ ቀደም እሱ ላይ ዋሽታል። አንደኛ ሁለተኛ ያን ሰብስታንስ ከሆነ እያወራ ያለው ኦፍ ኮርስ የት ጋ ነው የሚቀመጠው? የተጠየቀውን ብቻ መልስ። ከጨጓራ ውጭ ነው የሚቀመጠው? ይኸውልህ አዳም ሰማኛል። የተጠየቀውን ብቻ መልስ ወይ ሰው አይደለም። ያንተን እንትን እንሰማለን እኮ የጌታ ስጋና ደም ስንወስድ የት ጋ ነው የሚቀመጠው እየተባልክ ነው። እሱን ትመልሳለህ እኮ እየመለስኩልህ ነው። አንዴ እየመለስኩልህ ነው ወይ መልስ። ከተባረከ አራንዲ ስም ቲንክ ሚዩት አርክ ቲንክ የጌታ ስጋና ደም ከተባረከ በኋላ አማናዊ ስጋና ደም ሆኖ እንላለን። የቂጣው ሰብስታንስ ጠፍቷል ብለናልና ምንም ያ ሰብስታንሻል ቼንጅ አለ ብለህ ቅድም አሽታል። ውሸትህን እንለፈውና የቂጣው ሰብስታንስ ስቲል አለ። ያ ስቲል ለሆድ የሚሆን ነገር ነው። ነገር ግን አማናዊ የሆነ የጌታ ስጋና ደም ያ የተባረከ የወሰድ ነው እሱ አይደለም በእኛ ሆድ ውስጥ ይቀርና በመቃብር ውስጥ ያልበሰበሰ ነው። ሊበሰበስ የሚችላል የመበስበስ ኔቸር የለውም። ሰው በፍጹም መበስበስን አታወራለትም። የጌታን ስጋ ለማበስበስ ነው የምትጣጣሩት። እኔ ስለ በመስበስ አይደለም እየጠየቅን ያለን ነው አባ። አሁን የምንወስደው ስጋ የት ነው የሚቀመጠው እየተባልክ ነው። እሱን ቀጥታው ለምን አትመልስም እኮ? የመለስኩትን ድገም ውስጥ በደንብ አልመለስከውም። የት ነው የሚቀመጠው? ይኸው እያወራኸኝ ያለው ተለወጠ እኮ እያልከኝ ያለው ያልከኝ ያለው እኛ ተለወጠ አንልም ምናምን አንልም ነው እያልከኝ ያለው። ያንን ደግሞ የቤተክርስቲያን መጽሐፍህ አዳምጠሽ ቅዱስ ሐዋርያት ከጌታ እጅ የተቀበሉት የጌታ ስጋና ደም ህብስቱ ስጋ አምላክ ወይኑ ደመ አምላክ ሆኖ የተለወጠው ምን ጊዜ ነው ይላል። እንደውም ጊዜ ሁሉ አለው። ምን ጊዜ ነው የተለወጠው? አሁን እዚህ ጋር የተለወጠው ሲል አይ እንትን ነው የሚለወጠው እንትን ነው የሚለወጠው አይደለም የሚለው የተለወጠው ብሎ ነው ያስቀመጠው። ጌታችን ህብስቱን አንስቶ አዳምጥ ልጨርሰው። አዳምጥ ጌታችን ህብስቱን አንስቶ በባረከውና አዳምጥ ጌታችን ህብስቱን አንስቶ በባረከውና በቀደሰው ጊዜ እባክህ ዝም በል። ዲያቆን ደሱ እኔ ይቅርታ አድርጉልኝና ልጁ እንትን ያለ እውቀት ነው የሚያወራው፣ ደርቦ ነው የሚናገረው። መልስ ቱ ዘ ፖይንት አይመልስም። መውጣት ትችላለህ። እንዳታስወጡት ግን ደቂቃ ጠብቀው እንዲያወሩ በደቂቃ ስጣቸው። አንድ ጊዜ ሚዩት አድርግና ከእሱ ጋር ያወራ ችግር የለውም። ግን አንድ ጊዜ ሚዩት አድርግ፣ እንዳትደርበ እንዳታወራ። ሚዩት አድርግ፣ አንድ ጊዜ ሚዩት አድርግ። ኤቢ ሚዩት አድርግ። ልጨርሰውና እሺ፣ ምንድን ነው እኛ እንደዚህ ነው የሚለወጠው እንደዚህ ነው የሚለወጠው የሚለውን መቀጠል ትችላለህ። ኤቢ ሳይለንት አድርግ። ዲያቆን ደሱ አንድ ጊዜ ቆይ፣ ቤቱ ይረጋጋ። አንተም ስታወራ ኤቢም የደረበ ነው የሚያወራው። ሚዩት አድርግ እኮ መሀል የገባኸው አንተ ነህ ቤኪ። ሚዩት አድርግ። ኤርሚ አትወርድም ስላለ ማትወርድ እንዳይመስልህ ብራዘር፣ ላስወርድ ይችላል፣ ልፈጠፍጥ ይችላል። ስለዚህ ሚዩት አድርግ ተባለ። ሚዩት አድርግ። ከአንተ ጋር ለማወራው ቤቱ ስርዓት ሊይዝ ይገባል። ደሱ ሲያወራ ቱ ዘ ፖይንት ትመልሳለህ፣ አሊያም ደግሞ እሱ ሲያወራ አትደርብም። እሱ ሲያወራ የምትደርብ ከሆነ ኖ በጭራሽ ነው የማይቻለው። ኦኬ
ያለን ነገር ከቤተ ክርስቲያን በማስረጃ እያመጣ ነው የምታሳየው እንጂ ዝም ብላ አታወራም። ሲቀጥል ዳዊት የተናገረውን ነገር ወስደ ከህብስቱና ከወይኑ ጋር ቀላቅለ ነው የምታወራው። እሱም በኋላ ላይ ኤርሚ በደንብ አድርጎ ይሄድበታል። ኦኬ እነ ሐዋርያ ጴጥሮስ ምን ብሎ እንደፈቱት ያንን ሀሳብ ኤርሚ በደንብ አድርጎ አንተ እንደማትል አንተ የምትለው ፈጽሞ እንደማይገናኝ ከህብስትና ከወይኑ ጋር ምንም አይነት ህብረት እንደሌለው ያ ንግግር በቀጥታ ከክርስቶስ ጋር የሚገናኝ እንደሆነ ኤርሚ በደንብ አድርጎ እዚህ ላሉት ወንድሞቻችን እህቶቻችን ያስተምራል። ቢኮዝ አንተ ብሬንዎሽ እያደረካቸው ስለሆነ ማለት ነው። ጥቅሱን ያለ ቦታ እያስገባ ለመፍታት እየታገልክ ስለሆነ ኦኬ ኤርሚ ሄድበታል በደንብ አድርጎ። ከደሱ ጋር ስታወራ ደርበ አታወራም። ደርበ ካወራ ሚዩት ትደረጋለህ። ሲጠይቅ መልስለት። ሊጠይቅ ስል አፉ ላይ እንዳትቆም። እንደዚህ ነው ሊወራ የሚገባው። ቴንክ ዩ ዲያቆን ደሱ ቀጥሉ። አመሰግናለሁ። እንግዲህ ጥያቄው በእኛ ቤተ ክርስቲያን ተለውጧል አንልም የሚል ነበረ። ቅድም ያነሳው አይ ተለውጧል ትላላችሁ ስለው አይ መረጃ ሲለኝ መረጃውን አምጥቻለሁ። ስለዚህ መረጃውን ላንብብ። ቅዱሳን ሐዋርያት ከጌታ እጅ የተቀበሉት የጌታ ስጋና ደም ህብስቱ ስጋ አምላክ ወይኑ ደም አምላክ ሆኖ የተለወጠው ምን ጊዜ ነው ይልና ጊዜውን ይጠየቃል። ጌታችን ህብስቱን አንስቶ በባረከውና በቀደሰው ጊዜ ህብስቱ ተለውጦ ስጋ አምላክ ሆኗል። ወይኑም በጽዋ አድርጎ በባረከው ጊዜ በቀደሰው ጊዜ ወይኑ ተለውጦ ወደ ደመ አምላክ ሆኗል ይልና በአሁኑ ዘመን ቀሳውስት ህብስቱን በጻሕል ወይኑን በጽዋ አድርገው የሚያቀርቡበት ቁርባን የሚለወጠው ምን ጊዜ ነው ይልና ደግሞ የአሁኑን ዘመን ያወራል። ህብስቱ ስጋ አምላክ ወይኑ ደመ አምላክ ለመሆን የሚለወጠው ቄሱ አእኩተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ወይም ስጋ አምላክ ወይኑን ደመ ወልደ እግዚአብሔር ወይም ደመ አምላክ አድርጎ ይለውጠዋል። በዚህ ጊዜ ፍጹም ስጋ አምላክ ፍጹም ደመ አምላክ ይሆናል ይላል። ይሄንን አይ ሚስቲካል ነው ቸንጁ ፊዚካል ቸንጅ ነው የምንለው ሚስቲካል ቸንጅ ነው የምንለው የሚል የለም። እዚህ ውስጥ ጽሁፋቸው ውስጥ የለም። ምናልባት እነሱ ጋር ሚስቲካል ቸንጅ ነው የምንለው ፊዚካል ቸንጅ ነው የምንለው የሚሉ ከሆነ ያንን እንዲያመጡ ውጭ ነው የምፈጭው ውጭ ልካለሁ። ሶሪ እና በቤተክርስቲያኗ ፊዚካል ቼንጅ እና ሚስቲካል ቼንጅ የሚል ነው የምንለው ብላችሁ ያስቀመጣችሁ ጽሁፍ የለም። ስለዚህ ይለወጣል ብላችኋል፣ ይለወጣል። ፕላዛት እንደገና ደግሞ ሚስቲካል ቼንጅ ይለወጣል ብሎ ጌታ ኢየሱስ አስተምሯል። የትኛው ሐዋርያ ነው ሚስቲካልም ሆነ ፊዚካል ቼንጅ ያደርጋል ብሎ ያስተማረ አለ ወይ? እሱንም በመረጃ እንድታረጉት እንፈልጋለን። ስለዚህ እንደዛ ያለ ነገር ካለ እንድታመጣ ነው። ሁለተኛ የተጠየቀው ጥያቄ ምንድን ነው? እንግዲህ የትኛውም የቤተክርስቲያን አባትም ወይም የትኛውም እኔ የኦርቶዶክስ አስተምሮ አይበሰብስም የሚል ያስተማረ እስካሁን በህይወቴ ሰምቼም አይቼም አላውቅም። የምንወስደው ስጋና ደም አይበሰብስም የሚል ካለ ከየትኛው መጽሐፍ ላይ ነው? እሱን በመጽሐፍ በመረጃ አድርገን እንድታሳየን እንፈልጋለን። ቀጥል። እሺ አይሆፕ እንደማታቋርጡኝ። አንደኛ ቅድም መጀመሪያ ስጀምር ደሱ ሊያሸብኝ ነገር እያልኩ የነበረው ለውጥ አለ የሚል ከቤተ ክርስቲያን አምጣ አይደለም ያልኩ እንዳለ አውቃለሁ። ያ ለውጥ ሰብስታንሺያል ነው ብለሃል። እንዲሁም ትራንስሰብስታንሺዬሽንን እንደ ሮማን አንቀበልም ስንል ትቀበላላችሁ ብለህ ነው በመሀል አቋርጠህ ያመጣኸው። ለሱ ነበር ማስረጃ የሰጠው። ሰብስታንሺያል ለውጥ እንዳለ አላመጣህም። ሁለተኛ የኛም ቪው አይደለም ሲጀምር ትራንስሰብስታንሺያ የሚል ምናልባት የተወሰኑ ጥቂት ስኮላሮች ካገኘ ነው አንድም መጽሐፍ ላይ አታገኝ የትኛውም ማለት ነው ኦሪየንታል ኦርቶዶክስ ጋር። ስለዚህ ትራንስሰብስታንሺያ ሰብስታንሱ ይለወጣል የሚለው የሮማን ካቶሊኮች ሳቢ ነው ወይ ከነሱ ጋር ታወራለህ? ከኔ ጋር እያወራ ስለሆነ አሁን እሱን ተው። ሁለተኛ ያመጣው መረጃ ላይ ራሱ ምን ጊዜ ነው ይላል። ጠያቂ ነው ራሱ መላሽ አይደለም። ትክክለኛ ያለው ዕውቀት እንኳን እንደሌለ ያሳያል። እንደምናውቀው ነገር ምንድነው ይሄ ስጋና ደም ብለን የምንጠራው ህብስት እና ወይን
ከተባረከበት ሞመንት ጀምሮ የጌታ አማናኝ ስጋና ደም የጌታ የተወጋልን ቅድም ኤርሚያስ እንዳለው ያ የኢየሱስ ስጋና ደም ነው እንጂ ተራ ቂጣ አይደለም። በቃ ያ ነው ጉዳዩ። እንደሚሆን እናውቃለን። አማናዊ ስጋው እንደሚሆን እናውቃለን። እንዴት እንደሚለወጥ አናውቅም። ምክንያቱም ፊዚካሊ ኮንሲቭ ልናደርገው የምንችለው አይደለም። ለዛ ነው ሚስቲካል ነው የምንለው። ይሄ ነው የኛ ቪው። ሪል ፕሬዘንስን ታገኛለህ እንጂ ትራንስብስታንሺዬሽን አታገኝም። መጽሐፍ ቅዱስ ጋር መተህ ግን እስካየህ ድረስ ጌታ ራቸው ነው ባይዘ ያለው ህብስቱን አነሳ ባረካቸው ይልና ህብስት እንኳ አላላቸውም፣ ስጋና ደሜን እንኳ ነው ያላቸው። ስለዚህ እኛም እንደዛ እንላለን። ህብስቱን አንስተን ህብስት እንኳ ብለን ለህዝቡ አንሰጥም። አንተ እንደምትለው ቂጣ ብለን ለሰው አንሰጥም። የጌታ ስጋና ደም እንላለን። ያንን እናውቃለን። ስለዚህ አሁንም እያልኩኝ ያለው ስለመበስበሱ ደግሞ ስለመበስበሱ ጽፌበታለሁ። ለአኒ ምን እያልኩኝ እንደሆነ አላውቅም። መበስበሱ ላይ ስናወራ አባቶች ይሄን መልሰውታል አልመለሱትም? ለምን አባቶች እንደዚህ አይነት ጥያቄ የሚጠይቁት መናፍቃን ሲነሱ ነው። ምናልባት ከ11ኛ ክፍለ ዘመን ምናምን ድረስ ይሄ ጥያቄ አድሬስ ተደርጎ አያውቅም። ስለዚህም አባቶች ጋር ይቀርባል፣ አባቶች ጋር አታገኙም። ነገር ግን ምንድነው ያልኩ ይሄ ስጋ በአባቶች ዘንድ ራሱ የጌታ ስጋ ነው የምናገኘው። አባቶች እሺ፣ አባቶችን ማናገኘው ከሆነ አባቶች ጋር ማናገኘው ከሆነ አባቶች ጋር ማናገኘው ከሆነ እኮ ልጨርስ። የት ነው የምናገኘው? ምን እንዳልኩ አውቀህ ነው አሁን ፋይት የምታደርገው? መረጃ እያወጣ አይደለም። መረጃ እያወጣ አይደለም። ጥያቄው ምን እንዳልኩ አውቀህ ነው አሁን አርጊው የምታደርገው? ምን እንዳልኩ አውቀህ ነው አርጊው የምታደርገው? መጨረስ ይችላል። ቀጥል፣ በመሀል አትግባ። ቀጥል። እየሰማሁ ነው። አባቶች የላቸውም እያልከኝ ነው። ቀጥል። የሰማኝ አይደለም? የሰማኝ። ቀጥል። አሁን ጨርስ። ቀጥል። እየሰማሁ ነው። ቅድም ኢግናጤስን ጠቅሰህ ነበረ። ኢግናጤስ ከዚህ አንጻር ሀሳብ እንደሌለው አንዴ ተግባብተናል ማለት ነው። ጥሩ ሀሳብ ነው ያነሳው። አይ ቅድም ያነሳውን ማስረጃ ስህተት ነበር እኮ መሀል ላይ ከምን አንጻር ጭራሽ የሰማችሁኝ አይደለም። ለዛ ነው ወይዚ እና አይ በእነሱ ጊዜ የነበረ ሄረሲ ስላልሆነ ኮምፎርቴብል ሆኜ አይደለም። አንዴ ስማኝ ኤቢ፣ አንዴ ስማኝ። አይ ቅድም ማስረጃ አድርገህ ኢግናጤስን አንስተህ ነበር። ስማኝ እኮ ደግሞ አለው። አሁንም ስማኝ። በምን አይነት መልኩ ታይ እንደማደርገው ታያለህ። ስማኝ። ስለዚህ በእነሱ ዘመን የነበረ ሄረሲ ስላልነበረ እነሱ ይህንን ኬዝ እንደ ኬዝም አላነሱትም። ይሄ ሄረሲ አሁን ነው የጀመረው ሀቢቢ። ይሄ ሄረሲ አሁን ነው የጀመረው በእናንተ። ስለዚህ እነሱን እንዳትጠቅሳቸው። ቀጥል እኮ አንዴ ስማኝ። በምን አይነት መልኩ ታይ እንደማደርገው ስማ። መጽሐፍ ቅዱስ የጌታ ስጋና ደም እንደማይበሰብስ ይነግረናል። ኧረ አንዴ ስማኝ። ወንድምነት ማታስወሩ ከሆነ አይበሰብስም በሚል ኢሹ እነሱ እንዳላነሱ ነግረህናል። አንዴ ቀጥል ወደ ማስረጃዎች። ሌሎች ማስረጃዎች አልነበሩ። መናፍቃኖቹ ዘንድሮ ነው የተነሱት። በቃ አንዴ ስማኝ። አንዴ በቃ ሌላ ማስረጃዎችን ቀጥል ወንድምነት እባክህ ስማኝ። ኧረ መች በማለት ከማረላው ልጨርስ። የጌታ ስጋና ደም የሚበሰብስ አይደለም። ይሄን ያነሳሁት በደምብ ስሙኝ። ጀስት እሱ ላይ አርጊው ማድረግ ትችላላችሁ። የጌታ ስጋና ደም የማይበሰብስ ከሆነ የጌታ ስጋና ደም አይበሰብስም። በቃ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። አባቶች ጋር ስትሄዱ ይሄ የጌታ ስጋና ደም ከቅዱስ አግናጤዎስ ጀምራችሁ ወደታች ወረዱ። የትኛውም አባት ዜንጊል የሚባለው እስኪመጣ ድረስ ሲምቦሊክ ነው ያለ የለም። በቃ የመጀመሪያው መናፍቅ እሱ ነው። እሱን ነው እየተከተላችሁ ያላችሁት። የጌታ ስጋና ደም እስከሆነ ድረስ መበስበስን የማያይ የጌታ ስጋና ደም ቅድም ይሄን እንታይ ያደረኩት በመስቀል ላይ የተሰቀለው የጌታ ስጋና ደም ነው። ቅድም ኤርሚ እንዳለው ያ መስቀል ላይ የተሰቀለው የጌታ ስጋና ደም መበስበስን የማያይ ከሆነ በቅዱስ አግናጤዎስ መሰረትም ደግሞ እንደዚህ ነው ያልኩት። በመስቀል ላይ የተሰቀለውን ስለኔ የተወጋውን የደማውን ያንን ቅዱስ ስጋና ደም መካፈል ዘንድ እወዳለሁ አለ። ስለዚህም በቅዱስ አግናጤዎስ ያ መበስበስን የማያይ የጌታ ስጋና ደም በመስቀል ላይ የተሰቀለው እሱ ቅዱስ ቁርባን ራሱ ነው። የተለየ ነገር አይደለም። ስለዚህም የጌታ ስጋና ደም መበስበስን አያይም ብለን ቅዱስ ቁርባን መበስበስን ያያል አንልም። ምክንያቱም በጌታ ስጋና ደም በመቃብር ውስጥ ያልበሰበሰው እሱ በቃ በቂ ጊዜ ነው። ወንድማችን እቺን ብቻ ለጠይቀው ነው። ወደ ቅድሙ ነው የምንመልሰው። ወደ ቅድሙ እንደመለሰው የቤተክርስቲያን አባቶችን ግን አይጥቀስ እባካችሁ። ምንም በእነሱ ጊዜም ያልነበረ ኬዝ ነው። እንደ ኢሹም አሁን አንስቶ የሚከራከርበት ኬዝ እነሱ ራሱ አያውቁትም። እነሱን እዚህ ውስጥ ኮት ማድረግ ራሱ በጣም ነውር ነው። እሺ ወደ ቀደመው ልመልስ። የቀደመው ጥያቄ እንግዲህ ከኢየሱስ አንበልጥም ሁላችንም። ማቴዎስ 15 ላይ ምን አለ ኢየሱስ ክርስቶስ? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱም? ምን ብሏል? ሁሉ የጌታ እራት ብለንም የጠራነው ነገር ለመታሰቢያም ያልነው የተለወጠም ያለው ነገር። ስለዚህ ወንድማችን አሁን በግልጽ አማርኛ እንዲነግረን የምንፈልገው ከስርም እየጻፉ ነው። እሱን ጥያቄ ይመልስልን ብለዋል። ይሄ የወሰድነው 4፣ 5፣ 6 ግራም የሚሆን ውድለት የወሰድነው ወደ ጨጓራ የገባው ከጨጓራ በኋላ የት ነው የሚሄደው? ካልሆነ ምርጫ እንስጥ።
እዛው ይቀራል። ያው እዳሪ ስለሆነ እዳሪ የሚያድርበት የሚጣልበት ቦታ ይጣላል። እንግዲህ ሐመሮሃ ተኖ ይሄዳል። እኔ አላቅም የምትለው በሉ። እኔ ስፔሲፊካሊ እዚህ ጋር ይሄዳል። አሁን ይበሰብሳል አይበሰብስም አትበለኝ። ኤርሚኮ ጥሩ ነገር አንስቷል። ለምሳሌ የጌታ እራትን ብዙዎቹ ይቆርባሉ ሊሞቱ ሲሉ ቆርበው ይሞታሉ። ስጋቸው መሀል ላይ መግባት ፈልጌ ሳይሆን አንዴ ሀቢብ ይህን አልመለስኩትም ቅድም ከሰብስታንሱ ጋር እያይዤ ይቅርታ አንድ ጊዜ። ስለዚህ የጌታ እራትን ወስደው ብዙ ጊዜ ያቆርቧቸዋል። ሊሞቱ ሲሉ ይሞታሉ። ስጋቸው ይበሰብሳል። ያቺ ለብቻዋ ጨጓራቸው ላይ ሳትበሰብስ መቃብራቸው ቢከፈት ይገኝ የት ነው የሚሄደው? በቃ ይህን ብቻ በግልጽ ቋንቋ ነገርን ውስብስብ ካረክብን ኦርቶዶክሶች ይታዘበዋል፣ ጥያቄ ውስጥ ነው የሚወድቁት። ይህንን ካልመለስክ እኔ ልናስቆም ግድ ነው ማለት ነው። ከእውነተኛ ብርሃን ጋር ትቀጥላለህ። አይ መጠየቅ እችላለሁ። ቀጥይ። መቼስ ብዙ ደቂቃ ስለጠየቃችሁ ማለት ነው። ቅድም መልሻለሁ። ቱ ቢሆንስ የመለስኩትን ነገር ደግሞ እየጠየቀኝ ያለ ወይ ደግሞ እየሰማኝ አይደል? አዲስ የገቡ ልጆች ይኖራሉ። አሁን ብትመልስላቸው ምን ትሆናለህ? አንተ ግን ቁጭ ብለህ ነበርኩ ዮሐንስ ነበር አይደል? ነበርክ። ላንተ ነው ያወራ ያለው። አንተ ነው የሰማ ስለጠየቀኝ ኪዩሪዮሲቲ ለምን ምንድን ነው የምትፈራው? ሐሳብ አለ የወሰድከው ነገር እዳሪ ሆኖ ይወጣል አይወጣም? የት ጋር ነው የሚሄደው እኮ ስማኝ። ይሄን መልስልኝ። ሚውት አድርጌያለሁ። እሺ ቅድም ብየው ነበር ሰብስታንሱ ይለወጣል ብለን አናምንም። ይሄ ቂጣ ሰብስታንስ አሁንም ድረስ አለና ከወጣም ሊወጣ የሚችለው እሱ ብቻ ነው፣ አለቀ። ነገር ግን አማናዊ ጌታ ስጋና ደም የምንለው እሱ በመቃብር ውስጥ ያልበሰብሰውን እንዴት በእኛ ሆድ ውስጥ ይበሰብሳል? ይሄን እኮ ነው እያልኩኝ ያሉት ቅድም ጀምሮ። ቅድም ይሄንን ነው ባይዘው የደገምኩት። ከወጣም ሰብስታንሱ ነው ብለሃል። አብራራለሁ። ምክንያቱም ሰብስታንሱ ይለወጣል ብለን አናምንም። ነገር ግን ያ ከተባረከ በኋላ ቂጣ ብቻ አይደለም፣ ባጭሩ ከጌታ ስጋና ደም ጋር ህብረት ያለው አማናዊ ጌታ ስጋና ደም ነው ብለን ምናምን። እኔ እኮ ምን ብለን እንደምንጠይቅ በቃ የት ነው የሚሄደው? ካካ ሆኖ ይወጣል። እንግዲህ እኔ በግልጽ ልናገር፣ እንግዲህ የበላነው ነገር ያው እንግዲህ እዳሪ ማለት ካካ ማለት ነው ኖ ወይስ የሆነ ቅድመ መሳይ እንትን ሲል ነበር ማሰላችን ላይ ይቀመጣል? ምንድን ነው? በግልጽ እንነጋገር። ለምን ክርስቶስን እንኳን እስከ መቼ ታጠራጥረናለህ ብለውታል። እስከ መቼ ታጠራጥራላችሁ? የት ጋር ነው የሚሄደው? ወይ ቅድም ለዚህ ነው ባይዘ ደጋግሜ የመለስኩት ነገር ስለሆነ ወይ ልጠይቅ አንዴ ጀስት እዚሁ ላይ ማለት ነው። መልስ የለም። ታንኪዩ። እዚህ ያላችሁ ሰዎች ኦርቶዶክሳን አያችሁ በስነ ስርዓት መልሻለሁ። እዳሪ ሆኖ የሚወጣ ነው እንጂ የሚቀይር አይደለም። ጆኒ ምንድን መሰለህ ኤቢዋ ምን አልከኝ መሰለህ ኤቢዬ ጌታ ኢየሱስ እንጀራውን አንስቶ ከባረከው እና ከቀደሰው በኋላ የክርስቶስ ኢየሱስ ስጋና ደም ነው እንጂ እንጀራ አይባልም ብለኛል አይደለ? ቂጣ ብቻ አይደለም። ጀስት እናንተ የምትሉት መልኩ አይ ሰብስታንስ አይለወጥም እኮ ቂጣ አይባልም እኮ ቂጣ አይባልም። ቂጣ ብቻ አይደለም ያልኩ። ግን ቂጣ ይባላል የሚበላ ቂጣ ብቻ አይደለም። እሺ የተቀላቀለ ነው ቂጣና ስጋ የተቀላቀለ። ቆይ አንዴ አዳምጠኝ። ቂጣና ስጋ የተቀላቀለ ነው ወይስ ቂጣ ነው? አላልኩም። አማናዊ ጌታ ስጋና ደም ብለን ነው የምንጠራው። እሺ ሲባረክ ምንድነው የሆነው እኮ ሲባረክ ጌታ ስጋና ደም እኔ ተራ ቂጣ ማን አለ እባክህ? ማን እዛ አንተ ሰውዬ ያልተባልከውን አታውራ። አሁን ቂጣው ወይም ህብስቱ በተባረከ ጊዜ የክርስቶስ ኢየሱስ ስጋ ሆኗል አይደል ነው የምትለው? ተለውጧል ነው የምትለው? አዎ ጌታ ነው ያለው። አክቹአሊ እኔ አይደለሁ ስጋዬ ብሎ ሰጣችሁ ቅድም በሰጣችሁ። እሺ ከዛም በኋላ አንድ ሰው ቂጣ ወይም ስጋ ብሎ ቂጣ ወይም ስጋ ብሎ ከባረከ በኋላ ቂጣ ወይም ስጋ ብሎ ቢሰጥ ትክክል ነው? ወይም የምትበሉት ቂጣ ነው ስጋ ነው ቢል ትክክል ነው? የምትበሉት አይ አይደለም ቂጣ ብቻ ስላልሆነ ትክክል ነው አይደለም? ለዛ ነው አማናዊ ስጋን በጣም ህብስት ሳይሆን ስጋዬ። ስለዚህ እሺ እስኪ እንካ እሺ እንካ አንደኛ ቆሮንቶስ 11 ቁጥር 26 ላይ ጳውሎስ ተሳስቷል ማለት ነው። እንዲያንተ አባባል እንዲህ ይላል፣ ይህንን እንጀራ በበላችሁ ጊዜ ሁሉ ይላል። ይህንን እንጀራ ይለዋል። ይህንን እንጀራ በበላችሁ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። የምንበላው እንጀራ እንደሆነ ይነግረናል። ስለዚህ ጳውሎስ ተሳስቶ ነው አይባልም ካልካንተ አይ ሙሉ ማምጣት ይችላል፣ ችግር የለም። ጳውሎስ ምን እንደሚለው ጀስት ቆርጠሱና አይደል? አይ እዚህ ጋር ያለው ጳውሎስ እዚህ ጋር ያለው ይሄ ንግግሩ የጳውሎስ ስህተት ነው አይደለም? አይደለም።
ምክንያቱም ቅድም ብያለሁ ቅጣ ብቻ አይደለም ነው ያልኩት። ስለዚህ እንጀራ ይባላል ከባረከ በኋላ እንጀራ ይባላል ስጋዬ ብሎ ነው የጠራው። ስለዚህ አዳምጠኝ፣ እኔ ስከባረከው ምናምን አይደለም። እዚህ ጳውሎስ የተናገረው የሚበሉት የተባረከውን አይደለም የሚበሉት የተባረከውን ነው ያልተባረከውን ነው። ስማኝ፣ ስለዚህ የሚበሉት እንጀራ ብሎታል እያልኩ ነው። ትክክል ነው አይደለም? እንጀራ ብሎታል። ግን ቅድም እኮ ብያለሁ ሀቢቢ፣ እንጀራ ብቻ አይደለም ኦር ቂጣ ብቻ አይደለም አላልኩም? ከአፌ ይሄ ቃል አልወጣም? ከተባረከ በኋላ ቂጣ ብቻ አይደለም ያ ነገር። ስለዚህ የተቀላቀለበት አለ። እሺ እንጀራ ብቻ አይደለም የተቀላቀለበት አለ። እንደዚህ እናድርግ። አንዴ ቅድም ጥያቄዎችን ስለማይመልስልን እንደዚህ እናድርግ። አንዴ ቅድም አንተ ያነሳኸው ነገር ነበር። አንዴ እንድታነሳው ድጋሚ ስለፈለኩ ነው። መቼ እንደሚለወጥ ማለትም ሚስቲክልም ይሁን በየትኛውም መንገድ ሰብስታንሽልም ይሁን ቼንጁ መቼ እንደሚሆን ሊትራሊ አናውቅም አይነት ነው። አንዴ ቆይ እንዳትከፍት። አናውቅም አይነት ነው ጽሁፉ የሚለው ወይም ደግሞ መጠይቃዊ አድርጎ ነው ያለፈው ብሎ ያንተን ቅድም ያነበብከውን ጽሁፍ ሲናገር ነበር። አይ ቲንክ ግን ጽሁፉ ላይ ራሱ በትክክል ስታነብ ከሰማ ቅዳሴው ላይ የሚለወጥበትንም ሰዓት ይፍን አስቀምጦታል አይደል? ደሱ ሰማለው ደሱ ልክ ነው። ስለዚህ መች እንደሚለወጥ አናውቅም ወይም ደግሞ ሚስቲክሊ ነው የሚቀየረው። በሃቭ ናቲንግ አይዲያ ወዘን ዲስ የሚባለው አይዲዮሎጂ ራሱ ሚስቲክ አለው ማለት መጽሐፉ በቅዳሴው ምን ሲባል እንደሚለወጥ ራሱ ይናገራል። የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ማለት ነው። ስለዚህ ከዛ አንፃር ይናገር። ሁለተኛ ደግሞ ሚስቲካል ነው ቼንጁ። በሆዳችንም ውስጥ ሆኖ ደግሞ ምንም እንደሚፈጠር አናውቅም። ሚስቲካል ነው ካለ ሳምቲንግ አሊጎራይዝ ነው። ስለዚህ አሊጎራይዜሽን ነው ብለን እንጨርሰው እንጂ ፈትቼዋለሁ፣ ተርጉሜዋለሁ፣ መልሼዋለሁ የሚባሉ ቃሎች አልተመለሱም። አሁን የት ነው የሚቀመጠው? ይሄ ቅዱስ ቁርባን ከገባ በኋላ መበስበስን አያይም ብለሃል። እሺ የት ነው የሚቀመጠው? አይደለም እርሱ የኛ ስጋና ደም ራሱ ማለት ይሄ ሊትራል ስጋችን በስባሽ ስለሆነ የት ነው የሚቀመጠው የሚለው ጥያቄን አልመለስከውም። 4 መልሼዋለሁ፣ 5 መልሼዋለሁ ትላለህ፣ አንድም ግን አልመለስከውም። አሁን ለመጨረሻ እድል እንስጥህና መች እንደሚቀየር ቅዱሳት መጽሐፎቻችሁ ይናገራሉ። የኦርቶዶክስ ተዋሕዶ መጽሐፍ አንተ ምናልባት አጠቃቸው ይሆናል። የት እንደሚቀመጥ ደግሞ አንተ ንገረን። አሁን የማይበሰብስ ነው ስላልክ የት ነው የሚቀመጠው? በቃ ደጋግመህ ነግረህናል አይደል? አንዴ ደግመህ ንገረን የመጨረሻ የት ነው የሚቀመጠው? ይሄ ቅዱስ ቁርባን ወደ ሰውነትህ ከገባ በኋላ የት ነው የሚቀመጠው? ምንድን ነው የሚሆነው? ላስሊ አንደኛ መጀመሪያ ማለት ያልካቸውን ብቻ ክላሪፋይ ለማድረግ ማለት ነው። ጥያቄ ካመጣል ተወሱን ክላሪፋይ ታደርጋለህ። ጀስት አይ ላልከው ነገር በኋላ አይደለም በኋላ እንደማታወርድ ይሰማታል። አናወርድህም። አሁን ይሄንን መልስ እኮ አንዴ ሰማኝ። ከዛ በኋላ እጠይቃለሁ። ጀስት ብዙ ስድስተኛ ጊዜ እየጠየቅንህ ነው። ይሄንን መልስልንና ሌላውን ታስብራራለህ። ጊዜ እየመለስኩኝ ነው። ያ ስድስተኛ ጊዜ። እሺ ንገረን፣ እሱን ስድስተኛውን መልስ። አንደኛ ለውጡን ራሱ ሰብስታንሻሊ ይለወጣል አንልም ብያለሁ። ሰው ቂጣው ቂጣ ነው ባጭሩ። የቂጣው ሰብስታንስን ከሆነ እያወራ ያለው ነገር ግን ከተባረከ በኋላ ጌታ ስጋዬን ሚስቲክልም ቼንጅ ይሁን ሰብስታንሻልም ቼንጅ ይሁን እሱን እናስቀምጠውና አሁን ጥያቄው የት ነው የሚቀመጠው? የት ነው የሚቀመጠው? ይሄ ቅዱስ ደም እኮ ስጠይቅ አላቋረጥኩም። አንድ ስማ ስታወራም ስላቋረጥኩ ማለት ነው። ያኛውን ትመልስልኛለህ። አሁን ሚስቲካል ቼንጁንም ሰብስታንሻል ቼንጁንም እናስቀምጠውና እሱን እንቀጥለዋለን። አሁን የት ነው የሚቀመጠው? ይሄ ቅዱስ ቁርባን ወደ ሆድህ ከገባ በኋላ ወደ ሰውነትህ ከገባ በኋላ አይበሰብስም ብለህናል። እሺ የት ነው የሚቀመጠው? አይበሰብስም። የት ነው የሚቀመጠው? እሺ ባጭሩ አናውቅም ማለት እንችላለን። ባይዘ ሰብስታንሱ የቂጣውን ሰብስታንስ ተለውጧል ስለማንል እሱ የሚወጣ ነገር እንደሆነ ነግሬያለሁ። ነገር ግን አማኔ ጌታ ስጋና ደም ነው። ባጭሩ አማኔ ጌታ ስጋና ደም ነው። ባጭሩ አናውቅም። ሞትስ ወዴት ነው የሚሄደው? የወሰደው ሰውዬ ሲሞትስ ወዴት ነው የሚሄደው? እስቲ እሱ ጋርም የሞተው ሰውዬ ለምሳሌ የወሰደው ሰውዬ ይሞታል አይደል? እኮ የጌታን ስጋና ደም አይደለም እንዲበሰብስ አይደለም። ያ ችግር የለም ባይበሰብስም። የሞተው ሰውዬ ግን የሞተው ሰውዬ ሰውዬው ሲሞት እስኪ ታው ሆድ ውስጥ የሆነ ስቶር ተደርጎ እንግዲህ ተቀምጦ ሊሆን ይችላል። ሲሞት ሰው ወዴት ነው የሚሄደው?
ሰውየው ሲሞት መቼም አጥንቱ አይበሰብስም አትልም አይደል? ሰውነቱ አይበሰብስም አትልም። ሲሞት ስጋው ተለይቶ የሚወጣበት ነገር አለው። ምንድን ነው የሚሆነው? አይ ባጭሩ አናውቅም። ምክንያቱም አንድ የምናውቀው ነገር ግን እኛ ይበሰብስ ስጋ ነው ያለን እኮ። ስማኝ፣ አንድ የምናውቀው ነገር እኛ ይበሰብስ ስጋ። እሺ እንደሱ ብሎ አይበሰብስም። እሺ የምንበላው ስጋና ደም አይበሰብስም ብሎ ያስተማረህ የቤተክርስቲያን አስተምሮ አንተ እስኪ አንተ አሁን ያንተ ፍልስፍና ቁመና ብሮ አሁን የቤተክርስቲያን አስተምሮ እንዲህ ብሎ ያስተማረ እኮ መጀመሪያ ጥያቄውን ስማኛ አውጣና ደስዬ እሺ ከይቅርታ ጋር ቆይ በቃ ይብዬ ቴንክ ዩ በቃ መለሰልን እኮ መለሰልን እንደ መለሰልን አንደኛ የጠቀስከው ጥቅስ ድፍረት ነው ድፍረት ነው የጠቀስከው ያው እግዚአብሔርን ቃል እንደፈለጋችሁ ለጥቅማችሁ እናንተ ስለምትዘነጣጥሉት እንጂ ያንን የተናገረው ቅዱስ ዳዊት ብሉይ ኪዳን ላይ የተናገረበትን ጴጥሮስ ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ኮት አድርጎ የተናገረው ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ከስንዴ ስለጋገርነው ዳቦ የተነገረ ክፍል አድርገህ ማቅረብህ እንዴት አይነት መጽሐፍ ቅዱስ አላዋቂ እንደሆንክ ብሉይ ኪዳንን ልክ ሰው ስጥ ላይ ቆማ አውራ ዶሮ ይመስል ስትሞነጫጭረው ታግሼ ነው ዝም ያልኩ ማለት ነው። ምን እንደምትናገረው ነገር ካለ ማለት ነው። እዛ ጋር ቅዱስ ጴጥሮስ የተናገረው ዳዊት የተናገረው ስለ ራሱ ልጅ ስለ ኢየሱስ ክርስቶስ ስለ ትንሣኤው ነው የተናገረው። እሺ ዳዊት ያን ክፍል ሲናገር የተናገረው ስለ ትንሣኤው ነው። ኦኬ ስለ ልጁ መከራ ዳዊት ስለ ልጁ ሞት እና ደግሞ ስለ ትንሣኤው ሙሉ ጭምር ተናግሯል። ልጁ ያልኩ ስለ ኢየሱስ ክርስቶስ ማለት ነው። ስለ መሻያው የተናገረበት ክፍል ነው እንጂ ከስንዴ ስለሚጋገረው ዳቦ ወይ ቂጣ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትም በእኛም በካቶሊካውያንም በሚዘጋጀው ወደ አፍ ስለሚገባው ስለሚታኘከው ከስንዴ ዱቄት ተፈጭቶ ስለሚጋገረው ቂጣ አይደለም ዳዊት የተናገረው። ያንን አማናዊ ስለሆነው ስለ ራሱ ስለ ልጁ ስለ መሲሁ ስለ ኢየሱስ ክርስቶስ ከሙታን መበስበስን ሳያይ ስለመነሳቱ ነው የሚናገረው። አንተ ያንን አመጣህና እንዳልኩ አይጥ እየበላው እባብ እየበላው እንደዚሁም ደግሞ ኢቭን ደርቆ እንኳን በመቅረት በኦርቶዶክስ ተዋሕዶ ቤተክርስቲያን የሚቃጠል አይ ወደ ሆድ ከገባ በኋላ አይበሰብስም አልክ። የት ነው የሚቀመጠው? እስካሁን ድረስ ወንድሞች ይጠይቁ ነበር። እስካሁን ድረስ አልመለስከውም። መጨረሻ ላይ ግን አናውቀውም አልክ። አታውቀውም። ቅድምም ብዬ ነበረ እንኳን አንተ ይሄ ወደ ሆድ ገብቶ ወደ ዳር ይወጣል ብሎ ጌታችን ኢየሱስ ክርስቶስ የተናገረው በጥርሳችን ስለምንበላው ስለምናኝከው ከስንዴ ስለሚጋገረው ቂጣ ወይ ደግሞ ከወይን ጭማቂ ስለሚሰራው ተጨምቆ ስለሚወጣው ዘቢቡ ማለት ነው። ስለሱ መበስበስና አለመበስበስ አይደለም። እሱን የበላውም ሰውዬ ይሁን ያበላውም ቄስ ያቆረበውም ቄሱን የቆረበው ሕዝብ በሙሉ ይሞታሉ። ቅድም ያልኩ ማለት ነው። ይህንን ያበላ ቄስ ይሞታል። ኦኬ ሲሞት የቄሱ ስጋ ይበሰብሳል አይበሰብስም? ይበሰብሳል። ኦኬ ከቄሱ ስጋ ጋር አብሮ ይበሰብሳል አይበሰብስም? አብሮ ይበሰብሳል። አሁን አንተ እልል በሉልኝ ኡል በሉልኝ እንትን በሉልኝ ብለህ የምትለው አይበሰብስም እያልክ የት እንደተቀመጠ እንኳን የማታውቀው ስትጠይቅ አላውቀውም ብለህ የምትለው ህብስት አብሮ ሰውየው የበላው ሰውዬ ሲሞት አብሮ ይበሰብሳል። አለቀ። አበሳችሁን አትጥበሱ። አለቀ። አታውቀውም። ስለማታውቀው መረጃ ለማታመጣለት አንድ ነቢይ እንኳን የበላችሁት የጌታ ስጋና ደም ወይ ደግሞ መታሰቢያ የሆነው ህብስቱና ወይኑ በሰው ሆድ ውስጥ ሳይበሰብስ ይቀመጣል ብሎ ያለ ነቢይ ያለ ሐዋርያ አንድ አታመጣም። ኢግናሽስ ምናምን ነገር ብለህ ትላለህ። መረጃ ቅድም እየጠየቀ ነበር፣ እውነተኛው ማለት ነው። አላቀረብክም። አባቶችን መጥቀስ ለእናንተ ቁም ነገር መስሎ ከሆነ ስጠቅስ ከነ መረጃው ጭምር አቅርብ። አባቶች መጠቀስ አለባቸው፣ ያስተማሩትን ማለት ነው። እውነት ነው። ግን ስታመጣ መረጃቸውን ጭምር የጻፉበት የትኛው አንቀጽ ላይ የትኛውን ወንጌል ሲተረጉሙ ወይ የትኛውን መልእክታት ሲተረጉሙ የተናገሩበት ነው ብሎ የሚል አታመጣም። የአባቶች ጠቀስ ግን መረጃ አላመጣም። ኦኬ አላመጣም። አንተ ዚዊንግሊን ያስጀመራችሁ ብለህ ትላለህ። ቅዱስ ጳውሎስ እራት ነው ብሎ ያለው የጌታ እራት ነው ለመታሰቢያ አድርጉት ያለው። ሉቃስ ጻፊው ሲጽፍ ከቃሉ አገልጋዩ ሰምቶ የጻፈው ለከበረ ቴዎፍሎስ ለመታሰቢያ አድርጉት ብሎ ያለው ሉቃስ ነው። ኦኬ ቅዱስ ጳውሎስም ይሄንን ወሰደና እኔ ከጌታ የተቀበልኩትን ለእናንተ ማስተላልፈውን ብሎ አለ ማለት ነው። ስለዚህ አንተ ከጳውሎስና ከሉቃስ አትበልጥም። አግናጤዎስ እንኳን ቢናገር ከሉቃስና ከጳውሎስ አይበልጡም። ዳር እናስይዛቸዋለን። 4 ነጥብ። ከጳውሎስ የሚንፈራገጥ ማንም አባት የለም። ቢኖርም 0 ነው የምንቀጠው። ማንም
ሹሽ ትላላችሁ። ከኢየሱስ ቀጥሎ የምንጠራው ስመጥር ሐዋርያ የአዲስ ኪዳንን ግማሽ መጽሐፍ የጻፈ ሐዋርያ ለመታሰቢያ ያድርጉት ብሏል አለ። አለቀ። ማንም ቢንፈራገጥ ማንም ቢላላጥ አልኩ አግናጤዎስ ሄሬኔዎስ ብለህ ብትላቸው በሙሉ ብጠራ የቤተክርስቲያን አባቶች እንደሆነ እናምናለን። እነሱ ከጳውሎስ አይበልጡ፣ እነሱ ከመምሬ እንትና አይበልጡ፣ እነሱ ከፓስተር እንትና አይበልጡ። አለቀ። ማነው እነሱ ከማንዳው ከጳውሎስ አይበልጡ ማናቸውም ቢሆኑ። ኦኬ አሁን ወደ ተነሳበት ወደ ዋናው እንምጣ። እንኳን የበሉት አይደለም እንኳን የሚበሉት አይደለም የበሉት ሰዎች ይሞታሉ። ሲሞቱ ይበሰብሳሉ። አንተ በልተዋል አይደል? የጌታን ስጋና ደም መታሰቢያ የተባለውን እናንተ ወይ ቅዱስ ቁርባን ብለው የምትሉትን። አዎ አንተ ወደ ውስጥ ሳይበሰብስ ተቀምጧል አይደል? የትኛው ኩላሊት ነው? ጨጓራ ላይ ምን ላይ ተለጥፎ አጣቀው? የት ቦታ ላይ ስቶሬጅ ሆኖ ለብቻ ይሄ እኔ ጌታ ደም ነኝ ብሎ ከአንተ ደም ጋር ሳይገናኝ ማነው መበስበስን እንዳያይ ከአንተ ዳሪ ጋር ሳይገናኝ ጨጓራ ውስጥ እኮ ነው የሚገባው። የበላኸው በሙሉ ትልቁ አንጀት ውስጥ ነው የሚገባው። ውሃም ጠጣ፣ አረቄም ጠጣ፣ ጠላም ጠጣ፣ የጌታ ወይንንም ጠጣ፣ ምንም ጠጣ፣ ትልቁ አንጀት ውስጥ ነው የሚገባው። ፒሪየድ። እዚህ መታችሁ አትፈላሰፉብን። ከዛስ ሰውነት የሚጨምቀውን ጨምቆ የሚወስደውን ይወስዳል፣ ሌላውንስ በሰገራና በሽንት ያወጣዋል። አጭርና ግልጽ። ማን ይህንን ያለው? ጌታ ኢየሱስ። እናንተ ከኢየሱስ አትበልጡ። የትኞቹንም አባቶችን አምጣ ከኢየሱስ ክርስቶስ አይበልጡም፣ ገደል እከትልሃለሁ ማለት ነው። የቤተክርስቲያን አባቶችን የትኛውንም የቤተክርስቲያን አባቶች አምጣ ከቅዱስ ጳውሎስ አይበልጡም፣ ገደል ነው የምከትልህ። እኔ ነኝ ገደል የምከትልህ። መረጃ የለም። እዳሪ ነው ብሎታል። እዳሪ ወደ እዳሪ ይወጣል። በቃ እኔ ቅድም ከበላሁት ዳቦ የተሰራበት ነው ህብስቱ። ግን ያ የምንበላው የጌታ ህብስት የተባለው የምንበላው ስጋና የምንበላው ህብስትና የምንጠጣው ወይን ከጌታ ስጋና ደም ጋር ህብረት አለው። አዎ የከበረ አገልግሎት የከበረ ስርዓት ነው። አዎ አክብረን የምንወስደው እሑድ ዕለት ነው የወስጀዋለሁ። እሑድ ዕለት በቤተክርስቲያናችን ነበረ ማለት ነው። ኦኬ እኛ ወንጌላውያን አማኞች እንወስዳለን። ክቡር የሆነ ስርዓት ነው። አክብረን የምንወስደው ሞቱና ትንሣኤውን የእግዚአብሔር ልጅ የሞተውን እሱን እያሰብን እንወስዳለን ማለት ነው። አንድ ጥያቄ ልጠይቅህ። እስካሁን ብዙ ከወንድሞች ጋር ስላወራህ እችን ጥያቄ ክሊር አድርገልኝ። ኦኬ ጌታ ቆርሶ ከሰጣቸው ወይ ደግሞ በኦርቶዶክስ ቤተክርስቲያን ካህኑ ከባረከው በኋላ ይለወጣል አይደል? ሲለወጥ ወደ እውነተኛ አካላዊ ለውጥ ሳይሆን የሚያደርገው በመንፈሳዊ ወይ ደግሞ በሚስጥር የእውነተኛ ስጋና ደምን ይወክላል አይደል? ወይ ደግሞ ውላጤን አግኝቶ ውላጤ ብሎ የሚለውን እንኳን ልቶ ተለውጦ ብሎ የሚለው ቃል ምንድነው? አካላዊ ለውጥ ነው የሚያደርገው ወይስ ምንድነው የሚያደርገው? ኤቢ አካላዊ ነው ብለን ሚስቲካል ነው ምንድነው የሚለው? ምንድነው የሚሆነው? አካላዊ ካልሆነ ምንድነው የሚሆነው? ሚስቲካል ነው ብያለሁ። አካላዊ ካልሆነ ምንድነው? ሚስቲካል በምንድነው በአማርኛ ለህዝቡ ግልጽ እንድናደርገው ሚስጥራዊ ማለት ነው። ባጭሩ ሚስጥራዊ ይሆናል አይደል? እሺ ሚስጥራዊ ይሆናል። ቴንክ ዩ። ሚስጥራዊ ሲሆን ከጌታ ስጋ ጋር ህብረት አለው አይደል? ከጌታ ስጋና ደም ጋር ህብረት አለው። የጌታ ስጋና ደም ነው ሲጨምር። እኮ ከስጋና ከደሙ ጋር ህብረት አለው የለውም? አለው። ጳውሎስ ይላል ህብረት አለው። ኦኬ በእናንተ ቤተክርስቲያን ሲበሉት ምንድነው የሚያገኙት? ይህንን የተለወጠውን ወይ ደግሞ ሚስጥራዊ ለውጥ ያገኘውን ሲበሉት ምን ያገኙበታል? ድነት ጸጋም ማለት ትችላለህ፣ ግን ድነት ነው። ያድናናል ብለን እናምናለን። ሲያበሉት ድህነት ሳይሆን ድነት። ችኛዋ እህል አልነበረችም፣ ግን ይቅርታ ችኛዋ እህል ነበረች። በጣም ተሳስቻለሁ። ድህነት ያገኛሉ። እሺ ሐዋርያቱ ይህን በልተዋል አይደል? ሐዋርያቱ በልተዋል። ሐዋርያቱ የበሉት ምን ለማግኘት ነው? ለአዲስ ኪዳን የሚሆን ደሜ ነው ብላችኋል። ኦፍኮርስ እነሱንም ያድናቸዋል። የበሉት ለድነት ነው? ያድናቸዋል እኮ ለድነት ነው የበሉት። ለድህነት ነው የበሉት ማለት
ከክርስቶስ ጋር ህብረት ስላለው ነው የሚያድናቸው። በራሱ እኮ ለድነት ነው የበሉት። እዚህ ጋር ሲበሉ ለድነት ነው ብለኸኛል። እነሱም ለድህነት ነው የበሉት ማለት ነው። የበሉት ለድህነት ነው። እሺ ቴንኪው። ጌታስ በልቷል ከዚህ? ጌታም ከነሱ ጋር ተካፍሏል። እሺ ለምንድን ነው የበላው ጌታ? ለነሱ ያካፍል ዘንድ ነው የበላው። ለድነት የሆነ የበላው እሱ አይደለም። ለጌታ አትናገርለትም ሲጀምር። ለምንድን ነው የበላው ጌታ ታዲያ? እኮ ነገር ያለው እነሱ ይበሉ ዘንድ ነው የበላው። አብሮ አጅቦ ለመብላት ነው የበላው። ኧረ ኤርሚ ቃልህን ግን ትንሽ እኔ ጌታ ላይ የምናገር አጅቦ ነው ያልኩ። አጅቦ አዳማቂ ነው ወይ አጃቢ ነው ወይ ነው? እኔ አጅቦ ነው እኮ እነሱ አጅበውት ይበሉ ነበር ፋሲካን። ግድ የለም ለጌታ የቶ እኔ እሱ በኔ ውስጥ ስላለ የምናገረውን አውቃለሁ። አንተ አይደለም ተጠነቀቀልኝ። ኦኬ በዚህ ንግግር ቦስ አድምጠኝ። የተጠየቀው መልስ ግድ የተጠየቀው መልስ ለምንድን ነው የበላው? እሱ የበላበት ምክንያት ምንድን ነው? እኮ ለነሱ ያካፍላቸው ዘንድ ነው የበላው። ነግሬሃለሁ። እነሱ ምሳሌ ሆንላቸው ዘንድ የሚያደርገው ብዙ ነገር እንዳለ ነው። የእሱ መብላት ምንም ጥቅም የለውም ማለት ነው። ቆይ አንዴ ለምሳሌ ስለ ጥምቀቱ ሲናገር ጽድቅን ሁሉ እንፈጽማለን እንዳለ እኮ ጽድቅ ለመፈጸም ነው የተጠመቀው። የበላው ግን ምን ለመፈጸም ነው? አበይ ና ወይት ና ቴንክ ዩ። ለምንድን ነው የበላው? በልቷል ብሎናል። ለምንድን ነው የበላው? ኦርቶዶክሳውያን የማይመልሱት ጥያቄ ቀጥሎ ታዩታላችሁ። ወይ ተታች አትቅደሙኝ ፕሊስ። ኮሜንት ላይ አትቅደሙኝ አንዳንድ ሰዎች ፕሊስ። በጌታ ኮሜንት ልዘጋ ነው። ፕሊስ ኮሜንት ላይ አትቅደሙኝ። ጸጋ ይብዛላችሁ። በቃ ታብ ኮፒሊንግ ሼር አድርጉት። ኤቢ ና ተመልሰን ኮሜንት ላይ አንዳንድ እኔ ልጠይቀው ያለውን ጥያቄ እናንተ ቀድሞታችሁ ትጠይቁና ታስደነግጣላችሁ ሰውን። ተዉ። ቴንክ ዩ። ተባረኩ። የእግዚአብሔር ወንዶችና ሴቶች ልጅ ጥሩ ጥያቄ የምጠይቁት ግን እኔ ልጠይቀ ያለው እናንተ አንድ አይነት መንፈስ ስለጠጣን እንደዛ ትጠይቃላችሁ። ኦኬ ኤቢ አለህ? ኤቢ አለ ወይ? ችግር የለውም። እሺ ጌታ የበላው ለምንድን ነው ብዬ አልክ? ስለበሉ ነው የበላው ነው ያልከኝ? አይ አይደለም፣ ከሌላ ሳክራመንት ጋር እንዲሁም ምሳሌ እየሰጠው ነበረ። ለምሳሌ ለምን ተጠመቀ ስትል ጽድቅን ሁሉ ፈጽም ዘንድ እንዳለ እንደዛ እነሱ የሚያጸድቃቸውን ነገር ሁሉ እሱ ጀማሪ ሆን ዘንድ ነው እንጂ ስለዚህ የተጠመቀው የብዬ ጽድቅን ሊፈጽም ነው አይደል? የበላው ግን ምን ሊያደርግ ነው የበላው? ምን ሊፈጽም ነው የበላው? ያ ስቲል ጽድቅን ሊፈጽም ሲል እኮ እሱ የሚያጸድቀው ነገር ሊያደርግ አይደለም። ነገር ግን እኛ እሱን እኮ ነገረ ጽድቅን ፈጽም ዘንድ ይገባኛል ብሎ ለዮሐንስ ነግሮታል። ኦኬ ሲበላ ግን ለምንድን ነው የበላው ብዬ ስለ ጽድቅን ለመፈጸም ነው ወይስ ምን ለማግኘት ነው የበላው? ምንም የሚያገኘው ነገር የለም ከዛ። ነገር ግን እኛ የምንድንበትን ነገር ልክ እንደ ጥምቀቱ ማለት ነው። ምንም የሚያገኘው ነገር የለም። እሺ ባርኮ ነው አይደል ቀድሶ የሰጣቸው? አዎ ባርኮ ቀድሶ ሲሰጣቸው ተለውጧል አልተለወጠም? ያ ራሱ እንዳላቸው ስጋዬ ብሎ ነው የሰጣቸው እኮ። ለውጦታል አለወጣውም? ሲባርከው ሲቀድሰው ለውጦታል ማለት ፊዚካል ቼንጅ የለውም ብያለሁ እኮ። አንተ ባልከው ሚስጥራዊ በሆነው ቼንጅ ለውጦታል። ስጋዬ እንዳለው ሁሉ ኦፍ ኮርስ ስጋዬ ብሎ ነው የሰጣቸው እኮ። ሚስጥራዊ በሚለው ቼንጅ ለውጦታል አይደል? ስጋውን። ስለዚህ ሚስጥራዊ በሆነ መንገድ ለውጦታል። እሺ ከለወጠው በኋላ በልቶታል። እሱም ከነሱ ጋር ተካፍሏል። ከለወጠው በኋላ በልቶታል ወይ?
እሺ ከለወጠው በኋላ በልቶታል ወይ ስለው አዎ በልቷል አለኝ። እሺ ጌታ ኢየሱስ የራሱን ስጋ ይበላል? ያ መጀመሪያም ቅድም እንደምጠይቅ እርግጠኛ ነኝ። የራሱን ስጋ ይበላል ቅድም ብዬ ነበረ። ጌታ ኢየሱስ የራሱን ስጋ ይበላል። የራሱን ስጋ ስትል ምንድን ነው እያልክ ያለው? የራሱን ስጋ ይበላል ወይ? በሚስጥራዊ የለወጠውን በአካል አይደለም፣ አካላዊ አይደለም ብለኸኛል። ለውጡ በሚስጥራዊ አካላዊ አይሁን እንጂ በሚስጥራዊ ተለውጧል። ቆይ ልብ በል። በሚስጥራዊ ለውጦታል። አካላዊ ለውጥ የለም አልተደረገም ብላችኋል። እሺ ሰምቻለሁ። በሚስጥራዊ ግን ተለውጧል። ዋናው መለወጡ ነው። በሚስጥራዊ ይሁን እንጂ ተለውጦ ከባረከው በኋላ እውነተኛ ስጋ ነው ብለኸኛል። ኦኬ። ስለዚህ ጌታ ኢየሱስ ክርስቶስ የራሱን ስጋ ይበላል? በልቷል ስላልከኝ እንጂ ይበላል? ይበላል ወይ? መልስልኝ። አጭር አድርገህ መልስልኝ። ይበላል ወይ ስትል ምን እያልክ እንደሆነ አላውቅማ። እስቲ በኩል መልኩ ከሆነ ከእነሱ ጋር የባረከው ስጋዬና ደሜ ያለውን እሱ ተካፍሏል። መጽሐፍ ቅዱስ ነው የሚል እኮ ተካፍሏል አይደል? ከለወጠው ከባረከው በኋላ ስጋና ደሙን በልቷል፣ ጠጥቷል አይደል? ስለዚህ ኢየሱስ የራሱን ስጋና ደም ይበላል ይጠጣል እያልከን ነው። እስቲ አሁን የሚጣላ ጨዋታ ከመጫወት ባለፈ መልሰው የምን አተካራ አድመጠኝ። የምን አተካራ እኔ እናንተ የምናወራው የባረከውን ስጋና ደም ነው ያለውን ፕሊዝ የጠየቁ ፕሊዝ እባክህ ፕሊዝ ስልህ እንትን አትበለኝ። የለወጠውን የባረከውን ሲለወጥ አካላዊ ለውጥ አይደለም ብለኸኛል። ሚስጥራዊ የሆነ ለውጥ ነው። ሚስጥራዊ ለውጥ ይሁንም አካላዊ ለውጥ ይሁንም ዋናው ተለውጧል፣ ግን አካላዊ ለውጥ አይደለም ብለኸኛል። በሚስጥራዊ ለውጥ ቼንጅ የሆነውን ያኔ ከቀደሰው ከባረከው በኋላ ተለውጧል። ከለወጠው በኋላ የጌታ ስጋና ደም ነው ተብሎ የሚጠራው። ኦኬ። ስለዚህ ኢየሱስ በልቷል ብዬ ስለ አዎ አልከኝ። መቼ? ከለወጠው በኋላ ማለት ከባረከውና ከቀደሰው በኋላ ማለት በሚስጥራዊ ለውጥ ካደረገበት በኋላ። ስለዚህ ምን እያለ ነው ወንድማችን እና ኦርቶዶክስ ራሷ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ጌታችን የራሱን ስጋ ይበላል፣ የራሱን ይበላል አይደለም፣ የራሱን ስጋ በልቷል፣ የራሱን ደም ጠጥቷል ብላ የምትል ነው። በራሷ አባባል ሎቱ ስብሐት የሚያስብል ነው። እንዲህ አይነት ምንፍቅና በዘራችሁ አይድረስ። እንደ ኦርቶዶክስ ጠማማ ትምህርት በዚህ ጉዳይ ላይ የሚያስተምር እኔ በዓለም አላየሁም። የእናቱንም ጠይቀው ኤርሚ እናቱን በልታለች አይደለ? የእናቱንም ጠይቀው ምንፍቅና እንደሆነ ሲጠይቅህ እኮ ይለያል። አሁን የምታስጠይቀኝ ከሆነ ፕሊስ ጠይቄሃለሁ፣ መልሰልኛል። መጨረሻ ላይ ስጠይቅህ አዎ ኢየሱስ የራሱን ስጋ በልቷል፣ የራሱን ደም ጠጥቷል ብላችሁ ትላላችሁ። እናንተ ናችሁ እኛ ፊት ቆማችሁ ስለ ጌታ ስጋና ደም ወይ ደግሞ ስለ ቅዱስ ቁርባን ብላችሁ ለምትሉት እናንተ፣ እኛ መጽሐፍ ቅዱስ የጌታ እራት ብሎ ስለሚለው በእናንተ ነው እኛ መናፍቅ ብለን የምንባለው። አየህ፣ እንዲህ አይነት ሰይጣናዊ ትምህርትን ይዛችሁ ኢየሱስ የራሱን ስጋና ደም ለውጦ በላው ጠጣው፣ ከለወጠው በኋላ በላው ጠጣው ብላችሁ የምትሉ ነውረኞች መሆናችሁን ዓለም አውቋል። እታችሁ ረድ። ቴንክ ዩ። ታፕ ኮፒ ሊንክ ሼር አድርግታችሁ። ኦኬ፣ እንዲህ ነው አያችሁ። የቃል እምነት ክደታቸውን እንትኑ ላይ እርሚ ይሄድበት። እንደገና ደግሞ ይሄ የማርያም ለምሳሌ ይሰማል። እርሚ ይሰማል። ደሱ ይሄድ ይሰማል። ደሱ ይሰማል። የማርያም ለምሳሌ ማርያም እንግዲህ ኢየሱስ ራሱ ካህን ሆኖ ማርያምን ታቦት አድርጎ ቀድሶ እሷንም እንደሰጣት ሁሉ በቤተክርስቲያን መጽሐፍትም ተጽፏል። ማርያምም የጌታ ስጋና ደም ወስዳለች እና የጌታ ስጋና ደም ማርያም የወሰደችው ለምንድን ነው የሚልን ጥያቄ እንጠይቃለን። ምክንያቱም ማርያም ኃጢአት የለባትም። የጌታ ስጋና ደም ደግሞ እነሱ የሚወስዱት ለኃጢአት ስርየት ብለው ስለሚያስቡ፣ አንደኛ ማርያም ኃጢአት የለባትም ብለው የሚያስቡ ከሆነ ማርያም ለምን ትወስዳለች?
ሁለተኛ እንደገና ደግሞ ተለውጦ እውነተኛ የክርስቶስ ስጋና ደም ከሆነ ማርያም የልጇን ስጋ በላች አይደለም ወይ? ይህንስ እንዴት ታዩታላችሁ የሚለውን ይህንንም ጨምረህ እንዲጠይቅልኝ ነው። ከዚህም ጋር አያይዘ ይሄ አወጋገዱ የተረፈውም ደግሞ ወይ ይቃጠላል ወይ ይቀበራል ወይ አንድ ነገር ይደረጋል። ይሄም ራሱ ቅድም ማቃለል ተብሎ ርዕስ ላይ ከተቀመጠው ጋርም ይገናኛል። ቢቃጠል ለዛ ነው ዛሬ ጆ የሄዱበት ነው። እናንተ ሄዱበት ይኸው ሀሳቡ ላይ ሄዱበት። ከዛ ቀጥሎ አሳያችኋለሁ ምን መጽሐፎችን ለማሳይ የሚገባ ሰው ካለ ማለት ነው። ከሌለ ይህንን ጉዳይ እንቀጥለዋለን። ኦኬ አሁን ጠብ ሲል ሲደፍን ነው የሚሆነው። ከዚህ በኋላ አውቶማቲክ ላይ አድርጌ ነው የምሰጠው። የመጽሐፍ ቅዱስ ቀኖና ላይ ትናንትና ሰጥቻቸው ሊቃውንቱ በሙሉ ሲንጫጩ ነበር። ጥሪ ጠርተነዋል፣ የዲቤት ጥሪ ምናምን ነገር እያሉ ማለት ነው። ሊቀ ማነው እነ መርጌታ ኤፍሬምን ሁሉ ጠርተዋቸው እነ ታላቁ ነው ታናሹ የምትሉት ማለት ነው። የፈረስ ፊት ለብሶ ባለፈው ብቅ ያለው ጠርተንሃል፣ በዛ ገብተን እርስ በርስ ተጠራሩ። አሁን እሳቱን እላህ ላይ ነው የምጭረው፣ እላህ ላይ ማለት ጉያ ነው የምጨምረው። ቤተ ክርስቲያንህ የጌታን ስጋና ደም ያቃለለችበትን በመጽሐፍት ላይ ማለት ነው። አንደኛ በዚህ ነው ያልክ ጌታ ያለውን ትተው ጌታ ያላለውን ይላሉ። ሐዋርያቱ የጻፉትን ትተው ሐዋርያቱ ያልጻፉትን ይላሉ። ማነው በሎ ያላችሁ ብለህ ስትላቸው ቤተክርስቲያናት ሙሉ መብት አላት፣ ስልጣን አላት ይላሉ። መጽሐፍ ይቀንሳሉ፣ መጽሐፍ ይሰርዛሉ። የጌታ ስጋና ደም ብሎ የሚለውን ወይ ደግሞ የጌታ እራት ብሎ የሚለውን ጵርስፎራውን እንደፈለጋቸው አታንጥቡ፣ ለፍርድ እንዳትበሉት ምናምን ነገር ብለው ይላሉ። እራሳቸው ግን እባብ ይበላዋል። እባብ እንዳይጠጡት ይላል፣ እባብ ይጠጣዋል። መረጃ ይኸው እባብ ይበላዋል፣ እባብ ይጠጣዋል። ቤተክርስቲያኒት ውስጥ ማለት ነው። ኦኬ ይኸው እስቲ አክብሩ እናንተ መጀመሪያ። ይኸው ምዕራፍ 2 ለአፄ ዘርዓ ያዕቆብ በቅድስናቸው ከቅዱስ ቄስ ጋር እባቡ ከቅዳሴ መካከል ገብቶ በጽዋ ውስጥ በመግባቱ ያደረገው ታምር ይላል። ሎክ ወገኖቼ ቋንዴ መብራት ላብራከራ ያለ ኦኬ እሺ በቤተ መንግስታቸው ወደ ደብረ ብርሃን ካመጡ በኋላ እባብና ዘንዶ ያስቸግር ነበር። ልብ በል። ከዕለታት አንድ ቀን ቄሱ ቅዳሴ ሲቀድስ እባቡ ወጥቶ ደሙን ሲቀምስ ወዲያው ሞተ። እባቡ ነው መጥቶ ደሙን የቀመሰው፣ ወዲያው ሞተ። ቄሱም ደሙን የቀመሰውን እባብ በሱቲ ጠቅልሎ ይዞ ሄደ። ለዘርዓ ያዕቆብም የጌታዬን ደም ጠጥቷልና ልበላው ነው አሉ። ምኑን? እባቡን ልበላው ነው አሉ። ቄሱ እባቡን ልበላው ነው፣ ርስቴን ጉልቴንም ለሚስቴና ለልጆቼ እንዲያስረክቡልኝ አሏቸው። ዘርዓ ያዕቆብም አንተ በልተህ መንግሥተ ሰማያት ልትገባ እኔ ልቀር፣ ሁለታችንም ተካፍለን እንበላለን ብለው ተካፍለው በልተዋል። ምኑን? እባቡን። የኦርቶዶክስ ቄሶች ከንጉሱ ከአፄ ዘርዓ ያዕቆብ ጋር ጠብሰው ነው ወይ በጥሬ ቅቅል ነው ወይ በምናምን ነገር ብላችሁ ብቻ ያጠይቁን፣ ግን ተበልቷል። እባቡን በልተውታል። እባቡ የጌታን ደም ጠጥቷል። ቄሶቹ ደግሞ የእባቡን ደሙንም ስጋውንም በልተውታል፣ ጠጥተውታል። ሀብተ በረከቱ በእነሱ ላይ እንዲያድር ማለት ነው። ዝም ነው የምትሉት። እናንተም ብሎ የጌታን ስጋ አክባሪ ዘንዶን ጎትቻ እመጣልሃለሁ፣ ደግሞ ሌላውን ዘንዶ ማለት ነው። ኦኬ አዎ፣ እባብን እንዲህ ካሳየው ዘንዶን ደግሞ አመጠቼ አጋፍጣለሁ፣ ቀስ እያልኩ ማለት ነው። ገና ብዙ መጽሐፍቶች አሉ። ምንም መወራጨት አያስፈልግም። ጫጫታ የለም። በየቤተክርስቲያኑ በየገዳሙ አይጥ በላው እየተባለ የሚባለው ምን ልታረጉት ነው? እሱን ሁሉ ጭምር የትኛው ቄስና የትኛው ዲያቆን ገብቶ ውሸታም ኤርሚያስ አንተ በቃ ሁሉ ቀን ውሸት አይታክትም ብሎ ሊል የሚችል ሰው ካለ ይምጣ።
ይምጣ እኔ ይምጣ መጽሐፍቶች እኮ አዘጋጅቼ ነው እኮ ይምጣ ብዬ ምር ዝም ብሎ መስሎ ነው እንዴ ይገለጣል ካሜራ ዝም ብሎ እንድትንጫጩ ብዬ ነው ዝም ያልኳችሁ ብዙዎቻችሁ ቀደም ፔሪ 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 ምናምን ነገር ከበላም በኋላ እኛ ጨጓራ ውስጥ አንተ አይበሰብስም መበስበስን አይም ብሎ ዳዊት ተናግሯልና ጴጥሮስ ሐዋርያ ሥራ መጽሐፍ 2 ላይ የጠቀሰው በእውነት የምንበላው ከስንዴ የተጋገረው ህብስቱና ወይኑ ነው። እሱ ማለት እኛ ሆድ ውስጥ ገብቶ አይበሰብስም። ኢየሱስ ምንም እንኳን ወደ አፍ የሚገባ ቢኖር ወደ እዳር ይወጣል ብሎ ቢልም እንኳን የኢየሱስን ተዉት የእኛን ስሙት እኮ ነው የሚሉ የማንም ወጠብሻ ጎረምሳ መጥቶ አየ በጌታ ቃል ላይ ይቀልዳል ማለት ነው። ዳር ነው ማሲዘ ሰደክ አታምታቱም እዚህ መጣችሁ ዝም ጭጭ እዛው እባብን እየቀረጣጠፍክ ብላ ከፈለክ ለምን እባቡን ቄሱ ይበላዋል? እባቡ እንደውም የጌታን ስጋና ደም ስለበላ ለድህነት ይሆነዋል ማለት ነው። እባቡ መንግስተ ሰማያት መግባት አለበት። ከማን ያንሳል? ከመጥቆራ ያንሳል? መጥቆራ የሚባል ሰይጣን እኮ አጥምቀን እኮ መንግስተ ሰማያት አስገባኑ እኮ ብላችሁም ትሉ እኮ ጉደኞች ናችሁ። ሰይጣን ታዲያ ያደረበት እባቡ የጌታን ደም ቀመሰ ብላችሁ ስትሉ ለምን እባቡ ተበላ? ፍትህ ለእባቡ ብለን በል ዝም ጭጭ ነው የምትሉት ጴንጤ ፊት መታችሁ። ኦኬ እኛ የጌታን ስጋ የጌታን ራት እንዳቃለልን አድርጋችሁ ኦኬ እባቡ እውነተኛ እባብ አይደለም ሚስጥሩ ስላልገባችሁ ነው። እሺ አልገባንም። ያው እባቡ እንግዲህ እውነተኛ እባብ ካልሆነ ሰይጣን ነው ማለት ነው የቀደመው እባብ ሰይጣንን የበሉት ልትለን ነው ቴዲ አይደል? ደግሞ ሌላ ጡዘት ሌላ ችግር ሌላ ጦርነት ልቀሰቀስብን እየጦዘ ነው እንዴ? ቴዲ ነው የሚቆሰቁሰን። ቴዲ እኮ ነው የሚቆሰቁሰው። በሚስጥር እባቡ እባብ አይደለም ብሎ አስታወሰኝ። ኦኬ እባቡ እባብ ካልሆነ በሚስጥር እንግዲህ የደንገነቱ ነው ማለት ነው። ማልነት አይደል? ዲያብሎስ ነው ማለት ነው። ስለዚህ ዲያብሎስ የጌታን ደም ከጠጣ ካህናቱ ደግሞ የዲያብሎስን ደምና ስጋ በሉ ጠጡት ማለት ነው። ዲያብሎስን በሉት ማለት ነው። ታዲያ ምኑን ዲያብሎስ ተመታ በመስቀል ብለው የሚሉት ከንቱ ሆነ ማለት ነው። እንዲህ አይነት ትግል ነው የገጠመን። እንደዚህ ነው ቀስ እያልኩ እንዲጠብጠብ እናደርግላችኋለን። የምታወሩ ካሉ ማውራት ትችላላችሁ። ጆን መጥቷል፣ አውሩት። ቴንኪ ወገኖች። ሰላም ይብዛ። ሰላም ለዚህ ቤት እንዴት ናችሁ? ጆ ሰላም ነህ? ከስር ሆነ እየተከታተልክ እንደነበር አየን። እግዚአብሔር ይመስገን። የጌታ ስጋና ደም ቤተክርስቲያኗ ያቃለለችበት የሚል ርዕስ ተነሳና በተለይ ሁለት ነገሮች ላይ ጠንጥነን ስናወራ ነበር። አንድ የጌታ ስጋና ደም የተለወጠው መለወጡን ደግሞ እዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት አምልኮና ውጭ ግንኙነት መጽሐፍ ላይ እውነተኛ አማናዊ ስጋና ደም እንደሚሆን ይናገራል። ያንን የተለወጠውን የወሰደ ሰው ወዴት ይሄዳል? ያው ሰምተዋል ብዬ ነው የገባው ውስጡ የት ይሄዳል ብለን እንግዲህ አማራጭ ሁሉ ሰጥተናል። ያው ክርስቶስ ኢየሱስ ማቴዎስ 15 ላይ እዳሪ ሆኖ ይወጣል ይላል። እንግዲህ ከሱ በላይ ሆነን አይ ሌላ ማስቀመጫ ልዩ ቦታ አለው ዳይጀስቲቭ ሲስተም ውስጥ አይገባም፣ በጨጓራ አልፎ በአንጀት አልፎ መጨረሻ እዳሪ አይወጣም ካላልን በስተቀር የት ይሄዳል የሚለውን ነገር አንድ ልጅ ነበር አልመለሰልንም። አይተሃል። ሁለተኛ እንግዲህ የጌታ ስጋና ደም የሚቃለልበት ሁኔታ ትርፉ ሲወገድ ነው። መቼስ ትንሽ ተርፏልና እንደው ኑና ጨምሩና ብሉና ጠጡ አይባልም። የተረፈው ተረፈ ነው። ምን ይደረጋል? ይህን የጌታ ስጋና ደም እንጥለዋለን፣ ቆሻሻ ውስጥ እናቃጥለዋለን፣ እንቀብረዋለን። የት ነው የምናደርገው? ሁሉም ነገር ግን ዞሮ ዞሮ ወደ ማቃለል ነው የሚሄደው ማለት ነው። እና የተለወጠ እውነተኛ አማናዊ ስጋና ደም ሆነ የሚለው ነገር ለዚህ ነው ሴንስ የማይሰጠው። እንደዚህ አይነት ውጤቶች እንደሚኖሩት አልታሰበበትም በፊት እንዲህ አይነት ትምህርት ዲዛይን ሲደረግ ብለን ያሰብነው። አንተ ምን ትላለህ? አሁን ትላንትና እሁድ ዕለት ከትላንት ወዲያ የወሰደ ሰው ሆድ ውስጥ ገባ፣ ምን እዳሪ አይወጣም ትላለህ ወይስ ምን ይሆናል ትላለህ? ጆ እሺ ጆኒ ቴንክ
እኔ ይሄ ፊዚካል ስለሆነው ነገር ሆዳችን ውስጥ ገብቶ ባዮሎጂካል በሆነ ፕሮሰስ አልፎ ይወገዳል አይወገድም ስለሚለው ሳይሆን አይ ቲንክ አይጠፋም የሚለው ነገር ያው ራሱ ክርስቶስ ከተናገረው ከዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ስለሚጠፋ መብል አትስሩ፣ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ ስላላቸው ይህ መብል የማይጠፋ ነው፣ ይህ መብል የማይጠፋ ነው የሚለው በዛ ሴንስ ወስደዋለሁ እንጂ ፊዚካል የሆነው ነገር ሆዳችን ውስጥ ይቀራል አይቀርም የሚለው ትቢያነስ ለእኔ ኢምፖርታንትም አይደለም። ግን የማይጠፋ መብል ነው የክርስቶስ ስጋና ደም የማይጠፋ የዘላለም ሕይወት የሚሰጥ መብል ነው ብያም አንተ ነው እንጂ ግን ኢምፖርታንት ነው። ምክንያቱም የተለወጠ እውነተኛ አማናዊ ስጋና ደም የሆነ ነገር ትንሽ ነው፣ እውነት ነው፣ እንትን የለውም። ምናልባት 3-4 ግራም ሊሆን ይችላል። ግን እንግዲህ አንዳንድ ጊዜ እንደ አንድ ምስር ልጆች ዞሮ ብይ ምናምን ወይ ትንሽ ነገር ውጣው በኋላ በዳሪ ሲወጣ እናያለን። ዞሮ ዞሮ ጋርቤጅ አውት የሚባል ነገር የገባ ነገር መውጣቱ አይቀርምና የእውነት የተለወጠ የጌታ ስጋ አይወጣም ወይስ ምንድን ነው የሚሆነው? እድል ፈንታው ምንድን ነው? ይወጣል ካልን ይሄ የጌታ ስጋና ደም አይደለም ማለት ነው እና ኢምፖርታንት አይደለም ብለህ እንትን አትበልብን እና ይሄ ለሚጠፋ አትስሩ ምናምን የሚለው ነገር እሱ ሌላ አውዱም ራሱ ሌላ ነው። እዚህ ጋር አይገናኝም። ይሄ ግን የት ይሄዳል ነው። አለበለዛ እኮ እኛ ህዝቡ እንዲሰማን የምንፈልገው ይሄ ነገር የጌታ አማናዊ ስጋና ደም ነው የሚባለው ነገር ሐሰት ነው፣ ለመታሰቢያ ነው የሚደረገው ወደሚለው ነገር ሰውን ልናመጣው ነው። እንደሚንቀጠቀጠው የሚፈራው ነገር ሲያዩ የጌታን ስጋ ወሰድኩ በለው አፉን የሚሸፍነው ነገር ሁሉ ዝም ብሎ ነው ማለት ነው። መጽሐፍ ቅዱስ እንደሚል ማድረግ አለበት ብለን ልንናገር ፈልገን ነው። ጆ አይ አንተ የፈለከውን ማሰብም ማስተማርም ትችላለህ፣ እሱ መብት ነው። እኛ አባቶቻችን ያስተማሩን ሚስጥረ ቁርባን ሲሉት ራሱ ሚስጥር ነው። ይህ ምድራዊ የሆነው ህብስት ጸሎት ተደርጎበት እንዴት የጌታ ስጋና ደምን ሪፕሬዘንት እንደሚያደርግ ይህ ሚስጥር ነው። በሰው ጭንቅላት ሊፈታ የማይችል ነገር ነው። ስለዚህ ሆድ ውስጥ ገብቶ ምን ይሆናል ምናምን ምን ውስጥ ይጣበቃል የሚለው ነገር ዲስካሽን ውስጥ መግባቱ ራሱ ተገቢ አይደለም። የራሳቸው አስተምረው ካላቸው ካህናት መጥተው ማብራሪያ ይሰጡበታል። እኔ የማምንበትን መንገድ ነገርኩ። ዘላለማዊ ስለሆነ የማይጠፋ መብል ስለሆነ የጌታ ስጋ በዛ መልኩ የዘላለም ሕይወትን ይሰጠናል። የማይጠፋ መብል ነው ብዬ ነው ማምነው ብዬ ራሴን ተሰጠው። ዳሴ ሁለተኛው ጥያቄ ደግሞ ምንድን ነው? ወገኖች የላችሁም እንዴ? ድምፅ አይሰማም? አለ ሚውትድ ሆኜ ነበር። ኤርሚ ጆ ቀጥሉ። ኦኬ ጆ እሺ ያልኩትን ነገር እደግማለሁ። እንግዲህ ስለዚህ ይሄ ስለሚቀየረው ነገር ይቀየር አይቀየር የኔ እንትን አይደለም። እኔ አማናዊ ስጋና ደም ይሆናል ስለሚለው ነገር ነው ማምነው ማስበው። ያልከውን ነገር እንያዘው በዛ። ስለዚህ እዛ ጉዳይ ላይ አንተ ብዙ አይመለከተኝም ባይነህ። ግን እኔ እንደው ሌላ አንድ ጥያቄ ምንድነው ይሄ የጌታ ስጋና ደምን ሰው ወስዶ በውስጡ የክርስቶስ አማናዊ ስጋና ደም ከገባና ከተቀመጠ እንደው የክርስቶስን ባህሪ ሪፍሌክት ማድረግ ይገባዋል ከሌላው ይልቅ። በተለይ እኛ ያው ስጋና ደም አማናዊ ነው ብላችሁ አታስቡም፣ ስለዚህ ከዚህ ነገር ጎላችኋል እንባላለን። ግን እንደው የወሰዱት ሰዎች የክርስቶስ ባህሪ ግን ይታይባቸው ዘንድ አይገባም ነበር? የጌታ እራትን ወስዶ ሰው ዝሙት ይሰራል፣ ውሸት፣ ነፍስ ግድያ፣ ዘፋኝ፣ እነዚህ ነገሮች ደግሞ ሪፍሌክትድ ሲሆኑበት እንደው ኃጢአት ለእኛም ጋር የለም እያልኩ አይደለም። ግን እንደው ወሰድን፣ አማናዊው ነገር በውስጣችን ገባ፣ አካሉ ሆንን፣ የእሱ ስጋና ደም እኛ ውስጥ ሰራ የሚሉ ሰዎች እንዴት የጽድቅ ፍሬ አያፈሩም የሚልም ጥያቄ አለኝ። ጆን እንዴት ያ ስጋ ለኃጢአት ያጋለጠና የሚጋለጥ ይሆናልን ብዬ ጠይቃለሁ።
ለዚህ ነው አንዳንዴ አማናዊ አይደለም የምንለው፣ ለመታሰቢያ ነው የሚደረገው የምንለው። በዚህ ላይ ምን ትላለህ? እሺ ጆኒ፣ የክርስቶስ ስጋና ደም የክርስቶስን ማንነት የክርስቶስን ልዕልና መላበስ ነው እንጂ ያንተ ማንነትን አውቶማቲካሊ ቀይሮት የሆነ ነገር ያደርጋል ማለት አይደለም። እኛ የኦርቶዶክስ እምነት አንድ ሰው ካመነ በኋላ ሊክድ ይችላል፣ ኃጢአት ሊሰራ ይችላል። ነፃ ፈቃዱን ተጠቅሞ ጌታ የማይወደውን ነገር ሊያደርግ ይችላል። ግን በራሱ ስጋና ደሙ የዘላለም ሕይወት የሚሰጥ ነው። የዘላለም ሕይወት የሚሰጥ ነው እንጂ ውስጥ ገብቶ እኮ የሆነ ልዑል መልአክ ያደርጋል የሚል አይደለም ቦታው። ዮሐንስን በደንብ ብናነበው የሆነ መልአክ ያደርጋል፣ ከዛ በኋላ ኃጢአት የምትጸየፍ ሰው ትሆናለህ አይደለም። ነገር ግን የዘላለም ሕይወትን ይሰጣል። እኔ ለመጀመሪያ ጊዜ ስቆርብ ደብረ ሊባኖስ ሂጄ አባቶችን አረጋውያን ትላልቅ አባቶችን እኔ አነጋግሬ እኔ እኮ ከተማ ነው የምሄደው፣ ከዚህ በኋላ ኃጢአት እሰራለሁ፣ ይሄን ነገር ቢቀርብኝ ይሻላል ስላቸው፣ አንተ ሞኝ ነህ ነው ያሉኝ። አንተ ኃጢአት ስለምትሰራ ስለማትሰራ አይደለም፣ ስጋና ደግሞ በራሱ ሕይወት ነው። የዘላለም ሕይወትን በአንተ ውስጥ የሚመሰርት ነው። ኃጢአት ትሰራለህ፣ ትወድቃለህ፣ ትነሳለህ። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል፣ በንስሐ ትመለሳለህ። ግን ይህን ምክንያት አድርጎ የጌታን ስጋ ደም ፓርቴክ አለማድረግ ሞኝነት ነው ብሎ ነው የነገረኝ። ስለዚህ እኔ በዛ ነው የማየው። ስጋና ደሙ በራሱ ሕይወት የሚሰጥ ነው። ለምን? እሱ ስላለው። ግን ሕይወት ከሰጠ ባህሪውን አትለብስም። እንደው ጻድቅ 7 ጊዜ ይወድቃል ይነሳል ካለን እንደው ሰው ሲነሳ ሳናይስ በዛው በኃጢአት ውስጥ ይቀጥላል። እንግዲህ እንደዛ ከሆነ ሁላችንንም ማየት ይኖርብናል። ሁላችንንም በመስታወት መመልከት ይኖርብናል። ዮሐንስ እንደዛ ካልን አማናዊ ስጋና ደም ነው የምትሉ ወንድምዬ፣ አንድ ጊዜ ጠየቀኝ ልመልስ እባክህ። አንጫጫው በጣም በትህትና ቀስ ብዬ ነው እያወራ ያለሁት። ሁላችንም ራሳችንን ማየት ይኖርብናል። ሁላችንም ራሳችንን በመስታወት አይተን ፕሮቴስታንት ነን እኛ አምነን ተጠምቀናል የምንልም፣ እኛ ኦርቶዶክሶች ነን ስጋውን በልተን ደሙን ጠጥተን ተጠምቀን ክርስቲያን ሆነናል የምንልም፣ ራሳችን በመስታወት አይተን ኃጢአት አንሰራም ወይ እንበል። አይ እኔ ልዑል ነኝ እኔ ኃጢአት አልሰራም ካልን ውሸተኞች ነን። መጽሐፍ ቅዱስ የሚለንም እንደዛ ነው። ኃጢአት አንሰራም ብንል ሐሰተኞች ነን ይለናል። ስለዚህ የአንተ ኃጢአት እንዴት ስጋና ደግሞ አንተን ልዑል አላደረገም? አንተን ለምን አላደረገም? አንተ እንግዲህ ተጠምቀ ድናል አይደለም? አንተን ለምን ልዑል ለምን እንደ መልአክ አላደረገ? ኃጢአት አልሰራም ካልከኝ ደግሞ ንገረኝና አንተን በቃ አንተን እንበል፣ አንተን ቤዛ ትሆንልናል። ስለዚህ የክርስቶስን ስጋና ደሙን ወይቱን የሚናገር እንጂ ቅዱስ ቁርባን የኛ ልዑል እንሆናለን ወይ እኛ ነጻ ፈቃዳችን ስትሪፕ ተደርጎ ከዛ በኋላ መልአክ እንሆናለን ማለት አይደለም። ግን በራሱ የዘላለም ሕይወት አለው። ይሄን ነው የተማርኩት፣ ይሄን ነው ማምነው። ታንኪዩ። እሺ፣ ያው የዘላለም ሕይወት እንዲሰጠን ነው የምንወስደው። የዘላለም ሕይወት ደግሞ ከባህሪ ለውጥም ጋር ተለይቶ ወይም ክርስቶስን ወደ መምሰል ከማደግ ጋር ተለይቶ የሚታይ ነገር አይደለም። አሁን ሁለት ነገር ነው የምናየው። ሰዎች ቁርባኑን ይወስዳሉ፣ ባህሪያቸው ፈቀቅ የሚል ነገር አናይምን፣ ዊሊንግነሱም የለም፣ ፍላጎትም የለም። በዛው የመቀጠሉን ነገር ነው የምናየው። ወደዛ ነገርም የመለወጥም የሚገፋፋቸው ነገር የለም። ስርዓቱን ነው የሚፈጽሙትና አማናዊ ቢሆን በባህሪም ላይ በሌላም ነገር ላይ ሊያሳይ የሚገባው ነገር መኖር ነበረበት። ይሄ አልሆነም። ስለዚህ ሞሮፍ እንግዲህ ቅድም ካልነው ጋር ማያይዘን ደምረንም ስንመለከተው ወደ ውስጣችን ገብቶ ወዳሪም ሆኖ ከወጣ እንግዲህ መጽሐፍ ቅዱስ እንደሚለው ቂጣና ክርስቶስ ደም ብለን የምንጠራው ወይኑ ነው የሚሆነው። ያ ደግሞ ለመታሰቢያ ያድርጉት የሚለው ነገር በጣም ሴንስ ይሰጣል። መታሰቢያ በነገራችን ላይ ማቃለል የለብንም። ገብቶ የዘላለም ሕይወት ይሰጠናል ከምንለው በብዙ እጥፍ ለመታሰቢያ ሲደረግ በጣም ቫሊድ የሆነ ነገር በውስጣችን ሊሰራ ይችላል ብለን እናስባለን። አንደኛ ዝግጅት አለው፣ ራስን መፈተን የሚባል ነገር አለው። በጣም ኢምፖርታንት ነገሮች ስላሉት ይህንን ስንወስድ፣ ሁለተኛ ሞቱንና ትንሣኤውን የመናገር ነገር አለ። በጣም ኢምፖርታንት ነገሮች በዚህ ስርዓት እንዲያልፉ ስለሚፈልግ ነው ክርስቶስ እንጂ አንዳች ነገር ይህንን በመውሰድ የሚገኝ ነገር የለም። ከእምነት የበለጠ እምነት ሊሰራው የማይችለው ንስሐ ሊሰራ የማይችለው ከክርስቶስ ጋር መታረቅ
ደቀ መዝሙር መሆን ሊሰራው የማይችለውን ነገር ሌላ ፊዚካል ማቴሪያል ሊሰራው የሚችለው ነገር የለም። ሞቱና ትንሣኤውን መናገር ቅድም እንደተናገርኩት ነው፣ በጣም ወሳኝ ነገር ነው። በቃ የተጠራ ነው። ለዚህ ነው ኢየሱስ ክርስቶስ ጌታ እንደሆን በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በታመን ትድናለህ ይላል። ሰውን የሚያድን ወሬ ነው፣ ሰውን የሚያድን ንግግር ነው። ስለዚህ ለመታሰቢያ እናደርገዋለን። ቶሎ ቶሎ ልናስበው የሚገባው ነገር በሳምንትም በ15 ቀንም ቶሎ ቶሎ ልናስበው የሚገባው ነገር ቢኖር የክርስቶስ ሞትና ትንሣኤ የእምነታችን የድህነታችን ኤፒሴንተር ሴንተሩ ያለው እዛ ጋር ስለሆነ ማለት ነው። ሁለተኛ እግዚአብሔር የሚፈልግ ትልቅ ነገር አለ፣ ራስን መፈተን የሚባል ራሳችንን ብንመረምር ባልተፈረደብን። ስለዚህ ይህንን ከማድረጋችን በፊት ደግሞ ራሳችንንም ስለምንመረምር ለዛ ነው እና ከክርስቶስ ስጋ ጋር ህብረት አለው ይሄ ቂጣው ምናምን ይላሉ። ስለዚህ በቃ እሱና አንድ ነው ብለውም የሚያስቡ አሉ በኦርቶዶክሳውያን አካባቢ። በነገራችን ላይ አንድና አንድ ነው ማለት አይደለም፣ ይለወጣል ማለት አይደለም። ህብረት አለው ማለት ብዙ ነገሮች ሪሌትድ ይሆናሉ። ሪሌትድ አንዱን ስታየው አንዱ ትዝ ይላችኋል ማለት ነው። ቅድም አንድ ምሳሌ ተናግሬ ነበር። ባንዲራ ከአገር ጋር ህብረት አለው። ሰው ባንዲራን ሲያይ ያለቅሳል። ለምን? ህብረት ስላለው ከአገር ጋር ማለት ነው እንጂ ባንዲራ ማለት አገር ነው፣ አገርም ባንዲራ ነው አይባልም። ባንዲራ ግብር አይሰበስብም፣ አይከፍልም፣ አይታረስም፣ መኪና አይነዳበትም። ምክንያቱም ባንዲራ አገር አይደለም። ግን ሪሌትድ እንደዛ አይነት ሪሌሽን ለመፍጠር እንጂ ለመታሰቢያ ነው ያለው። ማን ነው እንደዛ ያለው? ሌላ የሚለወጥ የሚቀየር ነገር የለም ለማለት ነው ጆና። ይሄ ትምህርት ከዮሐንስ 6 ውጪ በተጠናከረ ሁኔታ የተሰጠበት ሁኔታ የለም። እኛ እንደውም የምንጠረጥረው ነገር አለ። ሰዎች ክርስቶስን አምነው የዘላለም ሕይወት እንዳያገኙ የብርሃን መልአክ እስኪመስል ድረስ ራሱን የሚቀይረው ያ ክፉ ዲያብሎስ የተለያየ ማቴሪያልን፣ የተለያየ ግለሰቦችን፣ የተለያዩ ቅዱሳን፣ የተለያዩ መላእክትን ከክርስቶስ ፊት እየደቀነ ክርስቶስ እንዳይታይ በልኩ እንዳይመለክ እንደሚገባ እንዳይታወቅ የሚደረግ የክፉ መንፈሳዊ እንትን ይመስላል። አሁን እንዴት የጌታ ራትን ሰው እንዴት ይሰድባል ምናምን ሊል ይችላል። እኔም ግን ያው የብርሃን መልአክ ስለሚመስል መንፈሳዊ በሚመስል ነገር ስለሚመጣ የሚሰራው ሻጥርና ሸር ነው ብዬ ነው የምወስደው። ጆ እሺ፣ እሱ የአንተ አመለካከት ነው። እኔ ሪስፔክት ዩር ኦፒኒየን። የአንተን ኦፒኒየን ቼንጅ ማድረግ አይቻልም። ግን አንደኛ ቆሮንቶስ የክርስቶስ ስጋና ደግሞ አማናዊ ነው የሚለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28ን ብናየው ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ፣ ሳይገባው ወይም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ የጌታን ስጋ መለየት ስለማይችል ለራሱ ፍርድን ይበላልና ይጠጣልምና ይላል። ስለዚህ መጽሐፉ ራሱ አማናዊ ነው የሚለው፣ አማናዊ አይደለም የጌታ እራት የሚለው ራሱ ኬት እንዳመጣችሁት ቢሆንስ አላውቅም። ጥያቄ አለኝ ለጆን። አማናዊ ነው ያልከውን ከየት አመጣው? አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው አማናዊ ነው ብለህ አንተ ስለምታምን እኛ ደግሞ አማናዊ አይደለም ብለን ስለምናምን አማናዊ የሚለውን ከፍተህ አሳየን እስኪ። ምናልባት አላነበብንም ይሁን። አማናዊ ማለት ነው እውነተኛ ማለት ነው። ከፍተህ አሳየን። አማናዊ የሚለውን ከፍተህ አሳየን። አሁን አነበብኩልህ የጌታን ስጋ ስለማይለይ ይላል። ከፍተህ አሳየን። እኛ የምንወስድበትን ምክንያት ጆዬ በደንብ አድርጎ አብራራለህ። በሀገርና በባንዲራ አድርጎ በሚገርም ምሳሌ ገለጸልህ። ስለዚህ እኛ የምናምነው እምነት እናንተ ለምን እንደምትወስዱት እኮ አይደለም እዚህ ጋር እያወራን ያለ። አንተ እንደፈለግ አድርገህ ራስህን አስተምሮ ታስተምርና እኔን ግን ስጠይቀኝ እኔ ለምን እንደምወስደው እኔ ለምን አማናዊ ነው እንደምል በመጽሐፍ ቅዱስ አስደግፌ እየነገርኩ የጌታን ስጋ ስለማይለይ ይላል። እንደገና ላምጣ። አሳየን ተባልክ እኮ አሳየን። አሁን ክፈትና አሳየን ማለት አልገባኝም። ቪዲዮ አብርቼ ነው ማሳየን። ምንድን ነው የፈለግኸው? አዎ አማናዊ ብለህ ያልከውን ገልጠኸው መጽሐፉን። ከዛ ይኸው ለምሳሌ እናንተ አማናዊ ብላችሁ አታምኑም፣ ግን እዚህ ጋር አማናዊ ነው የሚለውን ነገር አንተ በቀጥታ አሳየን። ቢኮዝ እኛን ነው አታምኑም ብለህ ያልከው። እኛ ምናምነው እንደገና አነበዋለሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው አንዳንድ ሰዎች ሳይገባው ይላሉ። ዳስፋይን ሳይገባው ወይም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልምና። እቺ ጥያቄ ግልጽ ነው። አማናዊ የሚለውን አሳየን ያልኩ። ሳይገባ
አማናዊ የሚል ጽሁፍ ነው የፈለከው? ብሮ እያልክ ያለኸው ነገር አማናዊ አማናዊ የሚል ጽሁፍ ነው የፈለከው? አማናዊ ብላችሁ አታምኑም። እኛ ግን አማናዊ ብለን ስለምናምን ስለምንቀበል ቤካዬ አማናዊ የሚለውን ጽሁፍ ነው የፈለከው? አሳየን እኮ አሳየነ። ታዲያ እኛ የምናምነውን እምነት እንደ እግዚአብሔር ቃል አማናዊ የሚለውን ጽሁፍ ነው ወይ የፈለከው? ከዚህ ቦታ ላይ እኮ አሳየነ። ታዲያ እኛ ነው አንተ ያልከው። እኛ ምንድን ነው ያልከው? አማናዊ ብላችሁ ስለማታምኑ ብለህ ስላልከን እንደዚህ አይነት ዲስከሽን እኔ አይመቸኝም። በቃ አማናዊ ማለት እውነተኛ ማለት ነው።